ፋላድርግና ትምርቱን ልቀጥል እንግዲህ እንደ እግዚአብሔር ፈቃድ እንግዲህ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ ክብር ምስጋና ለእርሱ ይሁንና ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙን ክቡር ስሙን ረሩ ስሙን እናመሰግናለን። ይቅርታውን ምህረቱን ቸርነቱን እንዳይነሳን ተስፋ እናደርጋለን። ዛሬ እንግዲህ የብዙ ቅዱሳን በዓላት ዓመታዊ መታሰቢያ ነውና እግዚአብሔር ፈቃዱ ከሆነ 12 ያህል በዓላት አሉ። ስለነሱ ነው የምንነጋገረው። እንደዘወትሩ ፈጣሪያችንን በማመስገን እንጀምራለን። እግዚአብሔር አምላካችን ቸሩ አምላክ የፈጠረን ያከበረን አብ ወልድ መንፈስ ቅዱስ ክብር ምስጋና ለእርሱ ይሁን። ፈጣሪያችን አምላካችን መድኃኒታችን የወለደችልን እመቤታችን ወላዲተ አምላክ ቅድስት ድንግል እመብርሃን ማርያም ስሟ ይክበር ይመስገን፣ በረከቷ ይድረሰን። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ባሕታውያን፣ ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ ቅድስና ያላቸው በምድርም በሰማይ ያሉ መላእክት፣ ሊቃነ መላእክት ስማቸው የከበረ የተመሰገነ ይሁን። እንግዲህ ከቅዱሳን ሕይወት እንማር ብለን ርዕሱን እንይዛለን። ምክንያቱም ወደ 12 የሚጠጉ ቅዱሳን ዛሬ ዓመታዊ በዓላቸው ነው። 12ቱም ሁሉ ያስተርካሉ እና እግዚአብሔር ፈቃዱ ሆኖ ሰዓት ካልገደበን እንግዲህ ሁሉንም ለመመልከት እንሞክራለን። ከገደበን ደግሞ እስከምንደርስበት ድረስ እንቆያለን ማለት ነው። እንግዲህ ለቤተክርስቲያናችን ጻድቃንና ሰማዕታት ዛሬ በሙሉ የምናከብራቸው ጻድቃንና ሰማዕታት ናቸው። ግን ጻድቃንና ሰማዕታት ቢሆኑም በአንዱ ጻድቅ ሕይወት ውስጥ የሰማዕትነትም የነቢይነትም የሐዋርያነትም ክብር አለ። ብዙ ጊዜ ጻድቃን መከራ ተቀብለዋልና እንደ ሰማዕታት ልንቆጥራቸው እንችላለን። አስተምረዋልና ከሐዋርያት ገብተው ሊቆጠሩ ይችላሉ። ግን በጸናው በጎላው ጻድቃን ተብለው ነው የሚጠሩት። ሰማዕታት የምንላቸው በጾም በጸሎት እነሱም የተጉ ስለሆኑ ከጻድቃን ወገን ይደመራሉ። እንግዲህ ጻድቅና ሰማዕት የሚለው እንደ ማዕረጉ ነው የሚሰጣቸው እንዳለው ነው። በውስጣቸው ግን በጻድቃን ሕይወት ውስጥ ሰማዕትነት፣ በሰማዕታት ሕይወት ውስጥ ጻድቅነት እንዳለ ሳንዘነጋ ማለት ነው። እንግዲህ ወደ መጀመሪያው ቅዱስ ታሪክ እንለፍ። ወደዚያ ከማለፋችን በፊት አንዲት እንደ መግቢያ ጥቂት ነገር ልንገራችሁ። የቅዱሳንን ሕይወት የምንማርበትን ምክንያት ወይም ቃለ እግዚአብሔር በአጠቃላይ የምንማርበትን ምክንያት ሳላስታውስ ማለፍ ስለማልፈልግ ማለት ነው። እና ሁላችንም ቢሆን የእግዚአብሔርን ቃል የምንማረው በተለይ ቅዱሳንን ሕይወት እኔም የምናገረው እናንተም የምታዳምጡት ወይም ደግሞ ሌሎች ሲናገሩኛ የምናዳምጠው የቅዱሳንን ሕይወት በመስማት ጎዳናቸውን ለመከተል ነው፣ እነሱን ለመምሰል ነው። ቅዱስ ጳውሎስ እንደነገረን ማለት ነው። ሁለተኛው ነገር እነሱን ለማክበር ነው። ምክንያቱም ቅዱሳንን ማክበር እግዚአብሔርን ማክበር ስለሆነ እግዚአብሔርን ማክበር የክርስትና ትልቁ ዋናው ጉዳያችን እግዚአብሔርን ማክበር ማምለክ ነው። እግዚአብሔርን ከምናከብርባቸው መንገዶች ደግሞ አንደኛው እሱ ያደረባቸውን ቅዱሳን ማክበር ነው። ቤተክርስቲያን እናከብራታለን፣ ለቤተክርስቲያን እንሰግዳለን፣ ለቅድስት ቤተክርስቲያን ምክንያቱም እግዚአብሔር ስላደረባት። ለታቦት እንሰግዳለን፣ ታቦት እናከብራለን፣ ምክንያቱስ እግዚአብሔር ስላከበረው ስላደረበት። ለዕፀ መስቀሉ እንሰግዳለን፣ ዕፀ መስቀሉ እናከብረዋለን፣ ምክንያቱስ እግዚአብሔር ስላደረበት ነው። ለእመቤታችን ለድንግል ማርያም እንሰግዳለን፣ እናከብራታለን፣ ምክንያቱስ እግዚአብሔር ከተማው ስላደረጋት፣ እግዚአብሔር ስላደረባት፣ ከማደርም በላይ እናቱ ስለሆነች እመቤታችን። ቅዱሳንም እንደዚያ ናቸው። ምክንያቱም በነገረ ቅዱሳን ትምህርት ደጋግመን እንደምንለው ቅዱሳንን ቅዱሳን ያሰኛቸው ቅዱስ በባህሪው እግዚአብሔር ብቻ ነው። በባህሪው ቅዱስ የሆነ እግዚአብሔር ያደረበት ነገር ሁሉ የተቀደሰ ነው። ያደረበት ነገር በሙሉ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ማለት እግዚአብሔር ያደረባቸው ቅዱስ የተባሉት ቅዱሳን የተባሉት ቅዱስ እግዚአብሔር ስላደረባቸው ነው። እግዚአብሔር ያደረበት ካልሆነ በቀር ምንም ነገር ቅዱስ ተብሎ ሊጠራ አይቻለውም። ስለዚህ ምንማረው ጎዳናቸውን ለመከተል ብቻ ሳይሆን እግዚአብሔርን ለማክበር ጭምር ነው። የቅዱሳንን በማክበር እግዚአብሔርን ስለምናከብረው ማለት ነው። ከዚያ ውጭ ደግሞ የቅዱሳኑን ነገር ሰምተን በመስማቱም በረከት ስለምናገኝ የሰው ልጅ በሚሰማው ነገር ይቀደሳል፣ በሚሰማው ነገር ይረክሳል። ቆሻሻ ነገር ከሰማ የዚህን ዓለም ቅራቅንቦ የአመንዝራነትን ነገር የኃጢአትን ነገር በሰማ ጊዜ ኃጢአት ከሰራ ሰው እኩል ይቆጠራል። ኃጢአትን ማዳመጥ መመልከት በራሱ የኃጢአት በር ስለሆነ ማለት ነው። በዛው ልክ የተቀደሰውን የእግዚአብሔር ቃል የተቀደሰውን የቅዱሳንን ሕይወት ማዳመጥ በረከት ነው በራሱ። የመጨረሻው ምክንያታችን ደግሞ ቅዱሳኑ
ታሪካቸውን የተናገረ የሰማ የጻፈ ቃል ኪዳን አለው። ከእግዚአብሔር ዘንድ ምሕረት ቸርነት ሊያገኝ ቃል ኪዳን አለው። ስለዚህ ከቃል ኪዳናቸውም ለመሳተፍ ጭምር ነው። ለዛሬ እንግዲህ በዘመናቸው ተዋረድ መምጣት እንችላለን። ዛሬ ከምናከብራቸው 12 በዓላት አንደኛ ቅዱስ ያሮክላ፣ ሁለተኛ አባ ኤሲና እህቱ ቅድስት ቴክላ፣ ሶስተኛ የደማስቆ ቅዱስ ዮሐንስ፣ አራተኛ የደብረ ቀለሞኑ ቅዱስ ሳሙኤል፣ አምስተኛ የዲማው ተክለ አልፋ፣ ስድስተኛ የአስጋጁ አባታችን እስትንፋሰ ክርስቶስ፣ ሰባተኛ የአዲቀታው አባታችን አቡነ ሴት፣ ስምንተኛ አባታችን ኪሮስ በምዕራብ ገዳም ያደረው ታላቁ ጻድቅ አባታችን ኪሮስ፣ ዘጠነኛ የድባብ አቡነ ሙሴ፣ አስረኛው ኢትዮጵያዊ ጻድቅና ሰማዕት ቅዱስ ገብረ ማርያም፣ 11ኛው እናታችን ቅድስት እንባ መሪና እና ምሬና እንደ መጻሕፍት ነው። አባ ጊዮርጊስ እንባ ምሬና ይላታል እንደ ዛሬው ስንክሳር። የዛሬው ስንክሳር እንደ አባ ጊዮርጊስ እንባ ምሬና፣ በሌሎች መጻሕፍት ደግሞ እንባ መሪና፣ ግን ዋናው ስሟ እንባ መሪና ነው። በአንዳንድ ቋንቋ አጠራር ነው እንባ መሪና የምትባለው። የመጨረሻ 12ኛ ቅዱሳት ደናግል በርባራና ዮልያና ናቸው። አሁን ዘመናቸውን ይዘን እንሄድ ከተባለ ከሁሉ የሚቀድም የድባው ኮከብ ኢትዮጵያዊ ጻድቅ፣ ኢትዮጵያዊ የምንለው ኢትዮጵያ ስለተወለደ አይደለም፣ እስራኤል ተወልዶ አድጎ በእስራኤል በግብፅ ለብዙ መቶዎች ዓመታት በገድል የኖረ ለኢትዮጵያ ሁለተኛ ጳጳስ ሆኖ የጽድቅ ስሙ የገዳማዊ ስሙ ሙሴ ሳለ በጵጵስና ሚናስ ተብሎ የተጠራ ኢትዮጵያዊ የምንለው በግብሩ ማለት ነው እንጂ በትውልዱስ እስራኤላዊ ነው። በሱ እንጀምራለን። ምክንያቱም ይሄ ቅዱስ አባታችን አቡነ ሙሴ የድባው ከጌታ ጋር ነበረ። ምክንያቱም እንደምታውቁት ታሪኩን አቡነ ሙሴ የተወለዱት ጌታ ከባረከው ከቃና ዘገሊላው ሰርግ ላይ ነው። የአብረስቅላና የወስጦስ ልጅ ናቸው እሳቸው እና ሳይወለዱ ገና ሳይጸነሱ ጌታ ጋብቻ የወላጆቻቸውን ጋብቻ ባርኳል። ከዚያ እንደገና ከተወለዱ በኋላ ደግሞ ጌታችን እጁን ካስቀመጠባቸውና በኋላ ለጵጵስና ማዕረግ ከበቁ ብዙ ሕፃናት የተቀደሱ ሕፃናት መካከል አንዱ እሳቸው ናቸው። እሳቸውና ቅዱስ አግናጤዎስን ነው የምናውቀው። ከነዛ ጌታ በአንብሮተ እድ ከባረካቸው ሕፃናት ቅዱስ አግናጤዎስና አቡነ ሙሴ ተጠቃሽ ናቸው። ስለዚህ ከጌታ ጋር ነበሩ በአካል ማለት ነው። እንደገና ከሐዋርያት ጋር ነበሩ፣ አገልግለዋል። እንደገና ከሐዋርያውያን አበው ጋር ነበሩ። እንደገና ከሰማዕታት ጋር ነበሩ። እንደገና ከመነኮሳት ከጻድቃን ጋር ነበሩ። ይሄ ሁሉ ሲሆን እንግዲህ እድሜያቸው ከ300 ዓመት በላይ ነው። የኒ ቅዱስ ሰው እንግዲህ በ31 ዓመተ ምህረት ጌታ ቃና ዘገሊላን ከባረከ በኋላ በአመቱ ተወለዱ። እሳቸው ጌታ ባረካቸው፣ ሲያገለግሉ ኖረዋል። በኋላ ኢትዮጵያ ውስጥ መጥተው ነው እንግዲህ በተጋድሎ ረጅም ዘመናቸውን የኖሩት። እንግዲህ ምናልባት መቅደሰ ማርያም ድባ ወሎ የምታውቁ ካላችሁ እጅግ የተቀደሰ ስፍራ ነው። አባታችን አቡነ ሙሴ ዛሬ ልደታቸው ነው። ጌታ ከባረከው ጋብቻ በቃና ዘገሊላ ከባረከው ጋብቻ ነው የተወለዱት። በዚህ ዕለት ታኅሳስ 8 ቀን ከዮስጦስ ከአባታቸው ዮስጦስ ወልደ ዮሴፍ አረጋዊ ነው። አብረስቅላ ደግሞ ወለተ ዶኪማስ ናት። የዶኪማስ ልጅ ናት። ዶኪማስ አብረስቅላን፣ ዮሴፍ አረጋዊ ዮስጦስን ወልደው እንደገና ደግሞ አብረስቅላና ዮስጦስ ሁለቱ ጻድቃን ቅዱሳን ናቸው። እድሜያቸው ረጃጅም ነው። እነዚህ ቅዱሳን ደግሞ ሙሴን ወልደዋልና ዛሬ የኒ ቅዱስ ሰው ልደታቸው። እንግዲህ በዘመን ሂደት እንሄድ ከተባለ ዘመኑ ይዘን ስንሄድ ደግሞ በሁለተኛ ደረጃ የምናገኘው ቅዱሳት ደናግል በርባራና ዮልያናን ነው። በነገራችሁ ላይ ደናግል በርባራና ዮልያና እነሱ በሰማዕትነት ሲያልፉ አቡነ ሙሴ በአካለ ስጋ ነበሩ። ያው በመወለድ ስለሚቀድሟቸው ልደት ስለሆነ አቡነ ሙሴን ያስቀደምን እንጂ በእረፍት ደረጃ ከሆነ የሚቀድሙት በርባራና ዮልያና ናቸው። እንግዲህ ቅዱሳት ደናግል በርባራና ዮልያና በቤተክርስቲያናችን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከገድለ ሰማዕታት ውስጥ በተለይ በሴቶች ዘርፍ እንደነ ቅድስት አርሴማ በጣም ትልቅ ስፍራ የሚሰጣቸው ጓደኛሞች ናቸው። ግን ጓደኝነታቸው በመከራ ምክንያት የጀመረ ነው እንጂ ድሮ የሚታወቁ አይደለም። እንግዲህ እንደሚታወቀው በሮሜ ግዛት ውስጥ ከነበሩ ታላላቅ መኳንንት አንዱ ዲዮስቆሮስ ይባላል። አረመኔ ሰው ነበረ። ልጅ ወለደ። ልጁን በርባራ ወይም በውጭው አጠራር ባርባራ ብሎ ስም አወጣላት። አሳደጋት። እሱ ጣዖት የምታመልክ ይመስለው ነበር። እሷ ግን በድብቅ ክርስቲያን ሆና ነበረ።
ለረጅም ዘመናት ኖረች። ደስ ይበላት ብሎ ቤተ መንግስት ሰራላት፣ ብቻ ብዙ ነገር አዘጋጀላት። በዚህ ሁሉ እሷ አትደሰትም። በሚሰራው ነገር በሙሉ አምልኮተ እግዚአብሔርን የሚገልጡ ነገሮችን ታደርግ ነበረ። በነገራችሁ ላይ ህይወታችን ውስጥ አባቶቻችን ብዙ ለምሳሌ ጥቁራት በቤተክርስቲያናችን መጻሕፍት የተፈቀደ ነገር አይደለም። ነገር ግን በሆነ አጋጣሚ በ15ኛው ክፍለ ዘመን ያ ነገር እንዲደረግ ተፈቅዶ ነበረ። አጼ ዘርዓ ያዕቆብ ሊቃውንትን ይዘው። ምክንያቱም እንግዲህ አሁን ያለንበት ዘመን የምታውቁት ነው። የአውሬው ዘመን ላይ ደርሰናል። እንግዲህ በግልጽ የሐሳዌ መሲህን መምጣት የሚያሳዩ ምልክቶችን እያየን ነው። ምንም ምልክቶቹ ከጀመሩ በጣም ቢቆዩም እንኳ በተለይ አሁን በስልጣኔ ስም በዘመናዊነት ስም እያየናቸው አሁን በዝርዝር ማናነሳቸው እውነት ለመናገር ከደጅ ቀርቧል። ያ ታላቁን መከራ በዚህ ዓለም ላይ የሚያመጣው ሐሳዌ መሲህ በደጅ ቀርቧል። እውነት ለመናገር ያው ብዙዎቻችሁ ታስተውሉት ይሆናል ብዬ ተስፋ አረጋለሁ። እና እንዲህ ባለው ዘመን ጠላትኛ ላይ ሌላ ምልክት ሳያደርግብን ሁልጊዜ የክርስቶስ የመድኃኔ ዓለም ምልክት መስቀሉኛ ላይ መኖር አለበት። ለዛ ነው አጼ ዘርዓ ያዕቆብ ሁሉም ሰው ግንባሩ ላይ አብ ወልድ መንፈስ ቅዱስን እና መስቀልን እንዲነቀስ ያደረጉት። እንግዲህ ያ አሁን እኔ ተነቀሱ አትነቀሱ ለማለት አይደለም፣ ግን ቢያንስ በልባችን ማየት እምነት ነገ ከነገ ወዲያ በግልጽ ካዱ የሚባልበትና በአደባባይ ምንም አገልግሎት ማግኘት አትችሉም። እንደምታውቁት ይችን ዓለም አስሮ ወደ መጨረሻው መከራ የሚያስገባት ፋይናንሻል ሲስተሙ ነው። ሁላችን የገንዘብ እስረኞች ነን እና በተቻለ መጠን ራሳችንን በቀደም ትናንት ያነሳውላችሁ ነገር ነበር። ገንዘብ አትያዙ፣ ገንዘብ አትሰብስቡ አይደለም። አስራት አወጣችሁ ምጽዋት መጽውታችሁ የተረፈው ልታስቀምጡ ትችላላችሁ። ነገር ግን ገንዘቡን ነገ አደጋ ቀን በመጣ ጊዜ ለመተው ዝግጁ መሆን አለበት። ያላችሁን ሁሉ ያለንን ሁሉ ለመተው ለደቂቃ የሚያመነታ አእምሮ ሊኖረን አይገባም። ምክንያቱም የክርስቶስ የሆኑት እና የዲያብሎስ የሆኑት የሚለዩበት መንገድ ዋናው ገንዘብ ነው። ምክንያቱም ዓለም በፋይናንሻል ስርዓት ውስጥ ስላለች ይሄ ፋይናንስ ስርዓት የገንዘብ አያያዝ ስርዓት ሄዶ መጨረሻ ላይ እንደምታውቁት መጨረሻ ላይ ሃይማኖትን ካልካድክ ማንም ሰው በፋይናንስ ስርዓቱ ተጠቃሚ መሆን አይችልም። ወደዛ ለመድረስ አሁን መንገዱ ከተጀመረ በጣም ቆይቷል እና ቢያንስ እዚህ ዓለም ነው የምንኖረው፣ ገንዘቡ ሰርተን እናገኘው፣ እግዚአብሔርን በማያስቀይም መንገድ በሚያስደስት መንገድ እንጠቀምበት። ነገር ግን የገንዘቡ ባሪያ እንዳንሆን ራሳችንን እናዘጋጀው መቼም ቢሆን። ምክንያቱም ያ ከዘመነ ዲዮቅልጥያኖስ የከፋ ነገር እየመጣ አሁን ይሄ በዘመነ ዲዮቅልጥያኖስ የነበሩ ሰዎች ክርስትናቸውን ለማጽናት የማያደርጉት ነገር የለም። ምሳሌ ከቤታቸው መንፈስ ቅዱስ እንዲኖር አባቷ ዲዮስቆሮስ ቤት ሲሰራላት 2 መስኮት አደረገበት። ሰራተኞቹን ጠርታ 3ኛ አድርጉበት አለች። ለምን ቢባል በስላሴ ስም ማሰብ ስለሚጠይቅ። እንደገና ደግሞ ወሽባ ቤት መታጠቢያ ገላ ቤት አስቀመጠ። ቅድስት በርባርያን ያክል ጧት ማታ ለመልካቸው እንደሚጨነቁ ሰዎች ሻወር የምትወስድ ሰው አይደለችም፣ ገላዋ የምታጠብ ሰው አይደለችም። ነገር ግን እዚያውም ላይ ከፍ ብሎ በትምህርተ መስቀል የመስቀል ምልክት አድርጋ አባቶቻችን በ1990ዎቹ አንድ ነገር ሲናገሩ ነበረ። ሁላችሁም ኦርቶዶክሳውያን ቤታችሁ ውስጥ ጸሎት የምናደርግበት ስፍራ ካለ እዛ ጸሎት የምናደርግበት ስፍራ ላይ በእጽ በእንጨት የመስቀል ምልክት ማስቀመጥ ጥሩ ነው። ከቤቱ ከፍ ብሎ ትንሽ መጋረጃ ጣል ተደርጎበት ይሉ ነበር እና እውነት ለመናገር በመስቀሉና በዲያብሎስ ምልክት መካከል ጦርነቱ ከተጀመረ በጣም ስለቆየ መስቀል በዙሪያችን ባይጠፋ ጥሩ ነው። ከአንገታችን ላይ ካለው ማተብ ባሻገር ብዙ ስፍራ ላይ መስቀል ሊኖር የሚገባበት ጊዜ ላይ ነው የምንገኘው ጠላትን ለማሳፈር ሲባል እና ይቺ ቅድስት እናት እንደዛ ስታደርግ ኖሮች መጨረሻ ላይ ከአባቷ ጋር ጠብ ጀመሩ። ምክንያቱም እሷ ክርስቲያን እንደሆነች አወቀ። ያወቀበት ምክንያት መስኮቱን 3 ስላደረገችውና መስቀል ምልክት ስላደረገች በዛ ምክንያት አወቀ። ሊገላት አባሯታል። ከዛ እሱ ልጁን እንዲያደርግ ላለመባል የሱ ጓደኛ ነው ለሆነ ለሌላ መኮንን አሳልፎ ሰጥቶ ስንክሳር ላይ የተጻፈችው ብቻ እንዳትመስላችሁ የተሰቃየችው ስቃይ በጣም ብዙ ነው። ገድለ ቅድስት በርባራ ላይ ቅድስት በገዳማት አለ በብራና የቅድስት በርባራ ገድል ላይ በጣም ብዙ ግፍ ተቀበላለች። በዘመኑ እጅግ መልካም የነበረች ሴት ቅድስት በርባራ ማለት እንግዲህ ብዙዎቻችን ቅድስት አርሴማ ብለን ስሏን የምንጠቀመው ማለት ነው። ብዙዎች ቅድስት አርሴማ
ብለን የምናስባት በስዕሏ እሷ ናት ቅድስት በርባራ ማለት። በእጇ ጽዋና ዘንባባ የያዘችው ማለት ናት። እንግዲህ እንደዚያ የያዙ ብዙ ቅዱሳት አንስት አሉ። ግን አብዛኞቻችን የቅድስት አርሴማ ስዕል ብለን የምንጠቀምበት የቅድስት በርባራ ስዕል ነው እና ይቺ ቅድስትና ብዙ ተሰቃየች። ታዲያ በዚያ የስቃይ ጊዜ እግዚአብሔር አንድ እህት ሰጣት። መቼስ እህትም ወንድምም በመከራ ቀን ነው የሚለካው። እናትዬ አባትዬ መባባሉ ልኑርልሽ ልሙትልሽ እያሉ በአፍ መዳለል ድለላ አይጠቅምም። ወዳጅ በመከራ ቀን ነው፣ ወዳጅ በፈተና ቀን ነው እና ያን ጊዜ አይታወቁም እዛ ፊት ያው በስም ካልሆነ በቀር እና ቅድስት በርባራ መከራ ስትቀበል ማንም ከጎኗ አይቆም አልነበረምና ቅድስት ዮልያና መጣች። መጥታ አይዞሽ የኔ እህት አይዞሽ እያለች መከራውን እንድትታገስ ታደርጋት ነበር። ኋላ ምንድነው እቺ አይዞሽ የምትል ብለው አብረው ደረቧት። ስለዚህ ቅድስት በርባራ ስትገረፍ ቅድስት ዮልያና አለች፣ አብራ ተገርፋለች። በሳት ስትቃጠል አብራለች። አካላቸውን ሲቆራርጡ አብራለች። ያ ሁሉ ግፍ ሲደርስባቸው አብራለች። የሚገርመው ነገር ቅድስት ዮልያናን ከመግደላቸው በፊት እሷ ናት እየመከረች ያጸናቻት ብለው ሜንጦዋ መተው ሁለት ቦታ ላይ በጡቶቿ አንጠልጥለዋታል። መቼስ የአሕዛብ አረመኔነት ታውቁታላችሁ፣ ዳር የለውም። አሕዛብ በጣም አረመኔ ናቸው። ድሮም ዘንድሮ አይራሩም። ምክንያቱም መጽሐፍ የሌለ የአሕዛብ አይምሯቸው እንደ ደንጊያ የጸና ነው። ቆሪር ነው፣ ቀዝቃዛ ነው፣ ሙቀተ መንፈስ ቅዱስ የለውም። ፍጹም ጸላይ ሰናያት ስላደረባቸው ጌታ ተናግሮ የለም እናንተን የሚገድሉ ሁሉ እግዚአብሔር መስዋዕት የሚያቀርብ የሚመስልበት ዘመን ይመጣል ብሎ። ሰውን መግደል እግዚአብሔር እንደሚያስደስተው የሚያስቡ ሰዎች አሉ። ክርስቲያኖችን በማረድ በመግደል ሃይማኖታቸው የሚጻና የሚመስላቸው የሚጸድቁ የሚመስላቸው ሰዎች አሉ። እና እንደዛ ነው የምታስቡት። እንዴ መግደል እኮ አንድ ነገር ነው። እንዴት ሴት ልጅ በጡቶቿ ሜንጦ ሰክቶ ማንጠልጠል እንዴት ያለ አረመኔነት ነው። ብቻ ይህን ሁሉ ግፍ አሳልፈው መጨረሻ ያው እሳት ውስጥ ጨመሯቸው። እሳቱ ላይ እንደተቃቀፉ እሳቱ ሳይበላቸው ተገኝተዋል። ኋላም ገንዘው በስርዓቱ ቤተክርስቲያን አንጸውላቸው በኋላም ወደ ግብጽ ክቡር ስጋቸውን እነዚህን የሁለቱን ደናግል የቅዱሳት አንስት በርባራ ወዮልያና ወስደዋቸዋልና በቤተክርስቲያናችን በጣም ተወዳጅ ከሆኑ ቅዱሳት እናቶቻችን በኢትዮጵያም በአፄ ዘርዓ ያዕቆብ ዘመን በመካከለኛው ዘመን በሸዋ መንግስት ዘመን በጣም ይከበሩ ነበረ። ተአምራቸው ሁሉ ተጽፏል። ተአምር ኢትዮጵያ ውስጥ ያደረጓቸው ተአምራት ሁሉ እኮ ተጽፈውላቸው ቆይተዋል። ኢትዮጵያ ውስጥ እንኳን ያደረጉት ተአምርና በእውነቱ እነዚህ ቅዱሳት አንስት ዛሬ ዓመታዊ በዓላቸው ነው። ሁለተኛው በዓሌ ነው። እግዚአብሔር የእነዚህን ደናግል በረከት ያሳድርብን። ሶስተኛው ከአንዲቱ እናታችን ከቅድስት በርባራና ዮልያና ወደ አባ ኤሲና ወደ ቅድስት ቴክላ እንሄድ። እንግዲህ ቴክላ የሚለው ስም ኤሲ በሚል ስም የምናውቀው ይህን ቅዱስ ሰው ነው። አባ ኤሲ ማለት በዚያው እነ ቅድስት በርባራ በነበሩበት ዘመን እነሱ በሮም ሲሰቃዩ እሱ በግብጽ ነው የነበረው። ይሄ ቅዱስ ሰው ወላጆቹ ኤልያስና ማርያም እንደሚባሉ በገድለ ሰማዕታት ተጽፏል። እሱ ትልቅ ነው፣ የእሱ ትንሽ ደግሞ ቴክላ የምትባላለች። እንግዲህ በዚህ ስም ብዙ ቅዱሳት አንስት አሉ። ሐዋርያዊት ቴክላ አለች። ወደ 6-7 የሚደርሱ ቴክላ የሚባሉ ቅዱሳት አንስት አሉ። ከነዚህ መካከል አንዷ እች ናት። ይቺ ቅድስት ቴክላ ትልቅ ወንድሟ አባ ኤሲ እግዚአብሔርን በመፍራት አድገው በሆነ ወቅት ላይ እሱ ከነበረበት ከእስሙናይን ወይም አልስሙኒን ከሚሉት እስሙናይን የእስሙናይን ውስጥ ብፂር ወይም ቡፂር የሚሉት መንደር አለ። እዛ ውስጥ እያለ አንድ ወሬ ይሰማል። ምክንያቱም እሱ አንድ ሶሪያዊ ጓደኛ አለው። የሶሪያ ሀገር ሰው የሆነ ነጋዴ፣ በጣም ሀብታም የሆነ ነጋዴ። እንግዲህ ኤሲም ሀብታም ነው፣ ባለጠጋ ነው። እንደገና ደግሞ ጓደኛ ያለው ነጋዴ ከሶሪያ እየመጣ የሚነግድ ጳውሎስ የሚባል እና ወሬ ነጋሪ መጥቶ አረ ጓደኛ ጳውሎስ ታሟል፣ ለሞት ደርሷል ብለው አሉት። እንዴት ወንድሜ ታሞ ይልና እሱን ለማስታመምና ለመጠየቅ ከእስሙናይን ተነስቶ እስክንድሪያ ይሄዳል። እስክንድሪያ ሄዶ ጳውሎስን አገኘው። ታሞ ነበር፣ አስታመመው። ከዚያ ጳውሎስ ዳነ፣ ሶሪያዊ ጳውሎስ ዳነ። እሱ ድኖ አባ ኤሲ ከመመለሱ በፊት ዲዮቅልጥያኖስ አዋጅ አውጆ ነበረ ክርስቲያኖች እንዲጠፉና በእስክንድሪያ በጣም ብዙ ሰቆቃ ነበረ። እንግዲህ በእኛ ዘመኑ ነው ብንመለከተው መቼም ቶሎ ነው የምንሸሽ። አባ ኤሲና ቅዱስ ጳውሎስ ጓደኛው ሶሪያዊው ግን ምን አሉ? እንዴ ክርስቲያኖች እዚህ መከራ እየተቀበሉ ነው፣ መከራ ለመቀበል እንኳን ባያድለን
መከራ የሚቀበሉትን ለምን አናገለግላቸው ብለው ቀን ቀን ነዳያንን ሲያገለግሉ ሲመግቡ ይውላሉ። ማታ ማታ የታሰሩ ክርስቲያኖችን የሞቱትን ይቀብራሉ፣ የተገረፉትን ቁስላቸውን ያጥባሉ፣ የተራቡትን ያጎርሳሉ፣ የታረዙትን ያለብሳሉ። እንዲህ ያደረጉ ሰማዕታትን አገለገሏቸው። ይሄ ነገር እየተደረገ እያለ ሰማዕታቱ ይመርቋቸው ነበር። ሁለቱ ጓደኛሞችን ኤሲንና ጳውሎስን ማለት ነው። እግዚአብሔር ወደኛ ጎዳና ያምጣችሁ ለሰማዕትነትም ያብቃችሁ እያሉ ይመርቋቸው። በዘመነ ሰማዕታት ትልቁ ምርቃት እሱ ነው ነበር። ከዚያ ከቀናት ሁሉ በአንዱ ቀን በመዓልት ወይም በተለመደው አማርኛ በቀን ነዳያንን ለማገልገል ሲወጡ አይናቸው ያየው ነገር አስደነገጣቸው። ምንድን ያዩት ከተባለ በወቅቱ ከመልክ መልክ በዓለም ተወዳዳሪ የሌለው፣ ከጉልበት ጉልበት ተወዳዳሪ የሌለው፣ ከስልጣን የሰራዊት ሁሉ አለቃ የሆነ ንጹህ ድንግል ቅዱስ ፊቅጦር የፍጥኝ ታስሮ ሲገረፋዩ እንዴ! ይሄ የአንጾኪያ የሮም ግዛት የሰራዊት አለቃ ተወዳጁ ፊቅጦር አይደለም? አዎ። ምንድነው እዚህ ያመጣው? ከምድራዊ መንግስት ይልቅ ሰማያዊ መንግስትን አስበልጦ ምድራዊ መንግስትን ንቆ ይሄው እንደ ተራሰው መከራ እየተቀበለ ነው። ወዲያውኑ ሁለቱ ጓደኛሞች ተነጋገሩና ይሄ ታላቅ ሰው ከመልክ መልክ፣ ከሀብት ሀብት፣ ከጉልበት ጉልበት፣ ከስልጣን ስልጣን ሁሉ የተሟላለት ሰው ከናቀው እኛ ምንድነን ለዚህ ዓለም? እንተው ተባባሉ። ታጥቀው ሁለቱም ወደ ሰማዕትነት ገቡ። አስቀድሞ ሶርያዊ ጳውሎስ ተሰዋ፣ ሰማዕትነት ተቀበለ። ሶርያዊ ቅዱስ ጳውሎስ ከመሰዋቱና አባ ኤሲ ወደ መከራ በገባ ሁለቱ ተያይዞ መከራ ውስጥ በገቡበት ጊዜ የእግዚአብሔር መልአክ ወደ ስሙናይን ይሄድና ቴክላን ሂጂ ወደ ወንድምሽ ወደ እስክንድርያ ይላታል። ምን ነው ስትለው አይ ጳውሎስ ሰርግ ስላደረገ ጓደኛው ጳውሎስ ሰርግ ስላደረገ በሰርጉ ትታደሚ ዘንድ ታጭተሻልና ሂጂ ብሎ ይላታል። እሷ ደግሞ አገልጋይ ነበረቻት ሙጊ የምትባልና እሷን ይዛ ትወጣለች። እንግዲህ ልብ በሉ፣ ሰርግ ብሎ ነው የጠራት። ጳውሎስ ሊዳር ነው፣ ወንድምሽ ደግሞ ሚዜ ነው። ስለዚህ ወደ ሰርጉ መታደም አለብሽ ብሎ ይላታል። እንግዲህ ሰርግ የሚለው ሰማዕትነቱን ነው፣ ሰማያዊ ሰርግ ስለሚጠብቃቸው ማለት ነው። እሺ ብላ በደስታ ሄደች እና ሄዳ መርከብ ስፍራ ላይ ስትደርስ መሻገሪያ ወደ እስክንድርያ ለመሄድ መርከብ ታጣለች እና ከአገልጋዩዋ ጋር ሆና እያለች አንዲት መርከብ ስትመጣ ታያለች። እንዲሁ ብርሃን የለበሰች መርከብ። ታሪኩን አጭር ለማድረግ እዚያ መርከብ ላይ ሁለት ወጣቶች እና ሁለት ሴቶች ነው ያሉት መርከቡ ላይ። ተሳፈሩ ብሎ እሷንና አገልጋዩዋን ቴክላንና ሞጊን ወስደው አሳፈሯቸው። እዚያ ተቀምጠው እያለ ተገርመዋል። አንደኛ ሐይቁ በሙሉ ብርሃን ነው፣ መርከቡም ብርሃን ነው፣ ሁለት ወጣቶችም ብርሃን ናቸው፣ ሁለት ሴቶችም እንደዚያ እና ቅድስት ቴክላ የዋህናትና አልገባትም፣ አልተመራመረችም እነማን እንደሆኑ። ዞር ስትል ሁለቱ ሴቶች አዝነው አየቻቸው። እመቤቶቼ ምን ሆናችሁ ነው አለቻቸው። ሽማግሌዋ ከሁለቱ ሴቶች ሽማግሌዋ አንድ ልጅ ነበር በስተርጅና የወለድኩት አረዱብኝ፣ ገደሉብኝ አለ። ከዛ ደግሞ ጎልማሳዋ ሁለተኛዋ ደግሞ እኔም አንድ ብቻ የሆነ ልጅ ነበረኝ ተመቅኝተው ሰቅለው ገደሉብኝ ብላታል። ይህ ሁሉ ሲሆን አይዞርላትም። እንግዲህ እንደምታውቁት ሽማግሌዋ ቅድስት ኤልሳቤጥ ናት። ጎልማሳውና የምትታያት እግዝእትነ ማርያም ናት። በቀኝና በግራ መርከቡን የሚገጽፉት ወጣት መስሎ የሚታያት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። በዚህ መካከል ሐዘናቸውን ስታይ ቅድስት ቴክላ እመቤቶቼ አንድ ነገር ላስቸግራችሁ፣ ሐዘን እንዲቀል ምግብ መመገብ ጥቂት፣ ረሃብና ሐዘን አንድ ላይ ጥሩ አይደለም እና ጥቂት ወይን ጠጅ ባካችሁና ከማር ጥቂት ቅመሱ አለቻቸው። እሺ እንዳልሽ ይሁን አለ። እንኪያስ እንኩ ብላ ያላትን ሁሉ ስትሰጥ የለም አንቺ አንስተሽ ስጪን ምኖራት። ከዛ አገልጋዩን አዘዘቻት። ቅድስት ሙጊ አንስታ አምታ ሰጠቻት። እንግዲህ ልብ በሉ እግዝእትነ ማርያም ሰማያዊት እመቤት ናት። ቅድስት ኤልሳቤጥ በአጸደ ነፍስ ነው የመጣችው። ሚካኤልና ገብርኤል ምግብ አይበሉም፣ ግን ተቀብለው እንደሚበሉ መሰሉላት። ይሄ ትልቅ ሀብት ነው። ወስደው ከዛ እስክንድርያ አድርሰው ተሰወሯት። ስትደርስ ሰርጉ ምን እንደሆነ አይኑ አየ። ሰርጉ ምንድን ነው?
መከራ ነው። ስለ ክርስቶስ ስም ስለ መድኃኒታችን ሄዳ ወንድሟን አናገረችው። ሞትህ ሞቴ ነው፣ ድነትህ ድነቴ ነው፣ ከአንተ ጋር ነው የምሰቃይ ብላ ገባች። ከዚህ በኋላ አባ ኤሲና ቅዱስ ሶርያዊ ቅዱስ ጳውሎስ በሌላ ቀን የምናነሳው ነው የሚሆነው፣ ዛሬ አይደለም የምናከብረው። አባ ኤሲና ቅድስት ቴክላ ብዙ መከራ ተቀበሉ፣ ብዙ ተፈተኑ፣ ብዙ ተሰቃዩ፣ ብዙ ስቃዩ። እንዲያውም አንድ ጊዜ በእሳት ሲያቃጥሏቸው አባ ኤሲ እንዲህ ብሎ ለመነ። ሰለስቱ ደቂቅን ከእቶነ እሳት፣ ዳንኤልን ከአናብስት፣ ፊቅጦርን ከሚያሰቃዩት ሰዎች ከነደደው እሳት ያዳንከው ጌታዬ ለእኔም እባክህ ቸር መልአክህን ላክልኝ አለው። እግዚአብሔር ከመላእክት ሁሉ መርጦ ራብዓይ እምነ ሊቃናት ከሊቃነ መላእክት አራተኛው የሚባለውን ደጉን መልአክ ቅዱስ ሱሪያልን ወይም እስራኤልን ላከላቸው፣ ወይም ሳፍራ የሚባለውን መልአክ ማለት ነው። ቅዱስ ሱሪያል መጥቶ የሚገርማችሁ ነገር ይገርማል። እንግዲህ ቅዱስ ሱሪያል በማዕረግ ከነ ቅዱስ ሱሪያል ከነ ራጉኤል ከነ አፍኒን ከነ ሳቁኤል ከሌሎቹ ሁሉ በማዕረግ የሚበልጥ ነው። በማዕረግ የሚበልጡት ሚካኤል፣ ገብርኤል፣ ሩፋኤል፣ ሱራፌል፣ ኪሩቤል ናቸው አይደለም? ግን አባ ኤሲን ሲያናግረው ማንም ይለው ይመስላችኋል? እሁዬ ወንድሜ ይለው ነበረ። ሊቀ መላእክት ቅዱስ ሱሪያል ቅዱሳን መላእክት ንጽህና ይወዳሉ። የሰው ልጅ ደግሞ ከመከራና ከደዌ በላይ የሚያጥበው ነገር የለም። ስለዚህ አባ ኤሲን ምን ይለው ነበረ? ወንድሜ ከመከራው አዳነው፣ ወደ ሰማይ በክንፎቹ አዝሎ ወሰደው፣ ብርሃናዊቱን ዓለም ኢየሩሳሌም ሰማያዊትን አስጎበኘው፣ የቅዱስ ፊቅጦርን ሰማያዊ ክብር አሳየው። እግረ መንገዱንም አያይዞ እንኳን ሰማዕታትና ጻድቃንን የሚዘክሩ የሚያከብሩ የሚያስታውሱ እንዴት ያለ ክብር እንደሚሰጣቸው በገድለ ሰማዕታትና በስንክሳር እንደተጻፈው ቅዱስ ሱሪያል ለአባ ኤሲ ተረከለት፣ ደስ አሰኘው፣ ኃይለ መንፈስ ቅዱስን አስታጠቀው። ከዚያ በኋላ ተመልሶ መጥቶ አባ ኤሲ ከቅድስት ቴክላ ጋር ብዙ ተሰቃይተው መጨረሻ ላይ ሰማዕትነት ሲቀበሉ ነሐሴ 9 ቀን የምናከብረው ታላቁ ሰማዕት ቅዱስ ኦሪ ቄሱ ቅዱስ ኦሪ ነው መጥቶ የእግዚአብሔር መልአክ ቅዱስ ሱሪያል መርቶት በክብር ገንዞ ቀብሯቸዋል። ዛሬም በግብፅም በኢትዮጵያም በሌላውም ዓለም በሰማዕትነት ይከበራሉ። እግዚአብሔር የአባ ኤሲ የቅድስት ቴክላን በረከት ያሳድርብን። 3 አልን። 4ኛ በዚያው ወደ ቅድስት እንባ መሪና እንለፍ። ባጭር እንባ መሪና ስሟ መሪና ነው፣ ታውቃላችሁ። ይቺ ቅድስት እናቷ ከሞተች በኋላ አባቷ ሊመንን ሲል ሊያጋባት ስለፈለገ እሷ አልፈለገችም። እንግዲህ ልብ በሉ፣ አስተውሉ። ሰው ብዙ ጎዳና አለው። ምንኩስና አንድ ጎዳና ነው። ድንግልና አንድ ጎዳና ነው። ብሕትውና አንድ ጎዳና ነው። ጋብቻ አንድ ጎዳና ነው። ሁሉም የእግዚአብሔር ነው። አያያዝ ነው የሚለው እመለስበታለሁ። በነገራችሁ ላይ ያው እንደ ትናንቱ ዝም ብዬ እንደ እብድ እየለፈለፍኩም ከሆነ እግዚአብሔር ያውቀው። እንግዲህ የሚሰማ ሰውም ከሌለ አላውቅም። እንግዲህ ምክንያቱም በምን ማረጋገጥ እንደምችል አላውቅም። እየተማራችሁ እንደሆነ እዚህ እንግዲህ አይ ሆፕ ይታያል መሰለኝ አይደል? በቃ እንግዲህ እንደ ፈቃዱ እንደ ቸርነቱ መጠን ይሁን። ኦኬ እስኪ ለሁሉም እንቀጥል። እንግዲህ በሌላ ስልክ እያየሁኝ እኮ ነው። እየታያችሁ ይሆን አይሆን ብዬ ለሁሉም እንደ እግዚአብሔር ፈቃድ እንቀጥላለን። እና እናታችን ቅድስት እንባ መሪና በዚህ ዓለም ማሰሪያ መታሰር አልፈለገችም። አሁን ጋብቻ የዚህ ዓለም ማሰሪያ ነው ወይ ትሉኝ እንደሆነ እንዳይነቱ ነው፣ እንዳያያዘ ነው። በቅድስና ከኖርንበት ማሰሪያ አይደለም። በሕጉ በስርዓቱ ካልኖርነ ግን የዚህ ዓለም ማሰሪያ ነው። የዚህ ዓለም ደንበኛ ማሰሪያ ነው። በስርዓት ካልተያዘ ጋብቻ ደንበኛ ማሰሪያ ነው። ቅድስት እንባ መሪና ግን ምናኔውን የፈለገች እና በአካባቢያቸው የሴት ገዳም ስላልነበረ አባቷ ይዟት ሄደው ወደ ወንዶች ገዳም ነው። እዛ በኋላ ታሪኩን ታውቁታላችሁ። ከአባቷ ጋር በገድል ኑራ ወንዶች የሚሰሩትን ስራ ሁሉ እየሰራች ሴት ልጅ አካሏ
ደከም ያለ ነው። ይህን ታውቃላችሁ። ጥቂት ደከም ያለ ነው። ምክንያቱስ የሰው ልጅ የተፈጥሮ ስጦታው ልዩ ልዩ ነው። ልዩ ልዩ ነው ስጦታው እና የወንድ ልጅ ጅማት 666 ነው፣ የሴት ልጅ 333 ነው ይባላል። እና ይቺ ቅድስት እናት ያን ሁሉ ወንዶች የሚሰሩትን ችላ፣ ጾም ጸሎቱን ችላ በገድል ኖረች። ኋላ ግን ለተልእኮ በወጣችበት ጠላት ያሸነፈው አንድ ክፉ ሰው መጥቶ፣ በነገራችሁ ላይ ይሄ እገሌ ሊናገር ይፈልጋል የሚለውን ነገር ብነካው መናገር ትችላላችሁ እናንተ? ምናልባት እየተሰማችሁ እንደሆነ ልትነግሩኝ የምትችሉት ነገር ካለ ለአንድ ሰው እስኪ እድል ልስጥ። መናገር ለሚፈልግ ሰው ማን አለ? መናገር የሚፈልግ ሰው? እሺ፣ ለምሳሌ በረከት ነው የሚባል ሰው እስቲ ያለው አደረኩኝ። እሺ፣ እርሶ በረከት ነው ስሞት? መልካም መልካም፣ እንኳን ደህና መጡ። መልካም። ስለዚህ ጥሩ ከሆነ ልቀጥል። በነገሮት ላይ የሚያውቁት ከሆነ አሁን ይሄ ቪዲዮ ስንጨርስ ይጠፋል ወይስ ሴቭ ይደረጋል? ሪከርድ ብየው ነበረ በሌላ ስልክ፣ ግን ኦዲዮውን ብቻ ነው ሪከርድ እያደረገው ያለው። ነው። ጥሩ ጥሩ። እንግዲያው እሺ፣ እግዚአብሔር ይስጥልን። እሺ እንቀጥል። እንግዲያው እሳቸውን ሚውት አድርጌያለሁ መልሼ። እናታችን ቅድስት ማርያም ሄደች። ለአገልግሎት በሄደችበት ስፍራ ላይ አንድ ጠላት ያደረበት ሰው መጥቶ አንዲት ሴትን፣ ያው ታሪኩን የምታውቁ በነገራችሁ ላይ አሁን የምተረክላችሁን ነገር አንዳንድ ጊዜ አዳዲስ ታሪክ ሰምታችሁ የማታውቋቸውን ከገድሎቻቸው አንስቶ ለማምጣት አንዳንዴ ውስጤን ይታገለኛል። ማለት እለት እለት እኔ አንድ አባቶቻችን መምህራችን ያስተማሩ የሰጡኝ ነገር እለት እለት አሁን ዛሬ ቅድስት ማርያምን ሳስበው ከዚህ በፊት ሰምቼው የማላውቅ ያክል ሊሰማኝ ይገባል። ያንኑ ራሱ አሁን የቅድስት ማርያም ታሪክ አለ ስንክሳር ላይ ከተጻፈ ውጭ የሆነ ከገድልዋ የሚገኝ ሌሎችም ቅዱሳን የብዙዎቹ አለ እንደዛ የሚገኝና አንዳንድ ጊዜ አስተማሪ ስትሆኑ የሚሰማችሁን ስሜት ልንገራችሁ ብዬ ነው። ምንም አስተማሪ ባልሆንም ግን ታሪክ ስትተርኩ በጣም ብዙ ጊዜ ደጋግሞ የሰማው ሰው እንዲህ ይሰለች ይሆን ይሄን ማውቀው የለ ምን አዲስ ነገር ይል ይሆን? እዚህ በፊት አስታውሱ ከሆነ ድሮ ዝክረ ቅዱሳን ገና በተመሰረተበት ስፍራ እያስተማርኩ እያለሁኝ አንድ ዲያቆን ነውና እንማር እንሂድ ብሎ ይሉታል። አራ አምና የተረከውን አይደል ዘንድሮ የሚደግመው ምን ፈልግ ይሄዳሉ ብሎ አለት ሁሉ ጊዜ ይሄን ነገር ማረሳው ለምንድን ነው? እንደ ፈተና ሆኖብን ይሆን ብዬ ነው። ለሁሉም ቅድስት እናታችን እዚያ ሄደች። ያ ሰው ያችን ሰው ክብረ ንጽህናዋን ካጎደፈ በኋላ ነፍሰ ጡር መሆኗን ሲያቅ ስትጸንስ በቅድስት ማርያም እንድታላክ ካደረገ እዚያ በኋላ የምታውቁት ነው። ምክንያቱም አንደኛ በሰው ሁሉ ፊት ውርደትን መቻል። በነገራችሁ ላይ ልብ በሉ፣ ክርስትና ጣዕም የሚኖረው መቼ መሰላችሁ? ክርስትና ጣዕም የሚኖረው መቼ ነው? መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ያደረገውን ነገር አስበን እኛ ደግሞ ለሱ ስንል ጌታ ለእኛ ሲል ምንድን ያደረገው? ሌላውን ሁሉ ትተን መስቀል ላይ ትልቁ ነገር መቸንከሩ ይመስላችኋል? ከባድ ነው። መቸንከሩ መገረፉ ከባድ ነው። ከሁሉ በላይ የከፉ ነገሮች አባቶቻችን ምን ይላሉ? ከጌታ ሕማማት በጣም የከፉ የሚባሉ ሁለቱ ናቸው። አንደኛው ምራቅ የተፉበት። ምክንያቱም ሰው የመጨረሻ ሲንቃችሁ አይደል እንደዛ የሚያደርገው። እኔ አሁን ሰው ምራቅ ቢተፋብኝ የተገባው ሰው ነኝ፣ ችግር የለውም። ለምን ምን አለኝ? ምን የተለየ ክብር አለኝ ሰውኝ ከመፈጠሬ በቀር? እርሱ ግን እግዚአብሔር ነው። ከዚህ የከፋ የለም ምራቅ ሲተፉበት። ሁለተኛ ነገር ለመዘባበት ያለ ልብስ ራቆቱን ሲሰቅሉት መድኃኒታችን እና
ቅዱሳን ለምንድን ነው ልክ ባለፈው ስለ አባ ደመና ስነግራችሁ ለምንድን ነው ራቁታቸውን ሀፍረተ ስጋቸውን እንኳን ሳይሸፍኑ እንደዚህ መሳቂያ ሆኖ መኖር የፈለጉት? ቅድስት ንባ መሪና አይኔ ሴት ነኝ ብላ እኮ እዚያው አጀንዳው ይዘጋል። በቃ ከሳሹም ያፍራል፣ ኃጢአትም አይሆንባትም እንዲህ በማድረጓ። ታዲያ ለምንድን ነው ያንን ማድረግ? አስባችሁታል? አንድ መነኩሴ አስገድዶ ሴት ልጅን ደፍሮ ልጅ ወለደ ተብሎ በአደባባይ ሲወቀስ ያን ሀፍረት መቻል። ለዛ ነው ጌታ ስለኛ ሲል ሀፍረተ መስቀልን ስለታገሰ ቅዱሳን ደግሞ ያንን ይፈልጉታል። ለዛ ነው አበምኔቱ ሲወቅሳት ሴት ሆና ሳለ ግድ የለም እንደ ወንድ መስዬ ልቀበለው ብላ ያን ግፍ የተቀበለችው። ዘኢ ወለደት ሕፃነ ጸዊራ እንደሚለው ከዛ ከገዳሙ ልብ በሉ ሀፍረትን ተሸከመች፣ ከገዳሙ ተባረረች። የምትበላው የለ፣ የምትጠጣው የለ፣ የምትተኛበት የለ፣ የምትጠለልበት የለ። በዚህ ሁሉ ላይ ያልወለደችውን ሕፃን አስታቅፈዋታል። ምን ታብለው? ስትጾም ስትጸልይ፣ ስትራብ ስትጠማ፣ ፀሐይ ሲወርድባት፣ ዝናብ ሲወርድባት፣ እንደገና ደግሞ እዛ ሄዳ ለሕፃኑ ደግሞ ከረኞች ሁሉ እየዞረች ስትለምን የሕፃን የታደለ ነው። በዚያች ዘማ ሴት እጅ ከሚያደግ እግዚአብሔር ቢያድለው ነው። በዚች የተቀደሰች እናት እጅ ታውቃላችሁ፣ የእሱም ታሪክ አለው እኮ። የቅድስና መሪና ያሳደገችው ራሱ እሱ እኮ ለቅድስና በቅቷል፣ በጎ ሰው ነው። እና ይህን ሁሉ ግፍ የቻለች እቺ ቅድስት እናታችን እንባ መሪና ዛሬ ዓመታዊ መታሰቢያዋን እናደርጋለን። ዋናው በዓሏን የምናከብረው ነሐሴ 15 እንደሆነ ታውቃላችሁ ብዙዎቻችሁ። እንግዲህ እንቀጥል ደግሞ ወደ ኋላ እንምጣ። አሁን ተራውን ይዘን ስንሄድ ደግሞ ሰዓት እንዳይገድበን ወደ ኋላ እንምጣና ዛሬ ከምናከብራቸው በዓላት በሙሉ ከ12ቱ በዓላት በዘመን የመጨረሻው የሚባሉት አባታችን እስትንፋሰ ክርስቶስ ናቸው። ዛሬ ከምናከብራቸው ከ12 ሁሉ ምክንያቱም አባታችን እስትንፋሰ ክርስቶስ በጎንደር ዘመን በአፄ ፋሲል፣ በአዲያም ሰገድ ኢያሱ፣ በአፄ ዮሐንስ ጻድቁ ዘመን ስለነበሩ አጭር ነገር ነው የምናነሳ። ዛሬ ልደታቸው አይደለ አባታችን እስትንፋሰ ክርስቶስ። እንግዲህ ወደ 24 አበይት በዓላት አሏቸው። አንድ እውነት ልነግራችሁ ፈልጋለሁ። እኔ ስለ አባታችን እስትንፋሰ ክርስቶስ ለመናገር አቅም ያጥረኛል። እኔ ብዙ ጊዜ ስለ ሌሎች ውስጥ ችለህ ነው ትሉኝ እንደሆነ አልችልም። ግን አንዳንድ ቅዱሳን አሉ ለመናገር አቅም ያጥራል። አሁን ይህንን ነገር ከእናንተ ጋር የምንነጋገረው ከአባታችን እስትንፋሰ ክርስቶስ ቤተክርስቲያን ቆይቼ ነው ከልጆች ጋር እዛ ይጄ ነበር። ጥቆማ ልስጣችሁ። አሁን በ13 የምናከብረው በዘመናችን ያገኘ ነው ቅዱስ ሰው አባታችን ተክለ ማርያም መቃብሩ ያለ ከአባታችን እስትንፋሰ ክርስቶስ ቤተክርስቲያን ነው። ደብረ መጥማቅ ትባላለች። ሐመረ ብርሃን ደብረ መጥማቅ ፍጻሜ መንግስት አፄ ተክለ ጊዮርጊስ ነው የሰሯት። እርቅ ቤት መንደር ይባላል። አካባቢው እርቅ ቤት ይባላል። በአቋቋም ትምህርት ምክንያት ነው እርቅ ቤት የተባለው። እዚያ ታቦቱ እመቤታችን ነው። ደብረ መጥማቅ ጥንታዊ ቤተክርስቲያን ነው። እዚያ ላይ ግን ማን አለ? አቡነ እስትንፋሰ ክርስቶስ እዚያ ነው የሚከበሩት። ቅዱስ እስጢፋኖስ ቀዳሜ ሰማዕት እዚያ ነው የሚከበረው። እግረ መንገዱን ደግሞ የአባታችን አቡነ ተክለ ማርያም የጻድቁ ተክለ ማርያም በዘመናችን ያየነው አሁን ወደፊት በ13 የምንዘክረው አባታችን ቅዱስ ተክለ ማርያም መቃብሩ እዚያ ነው ያለው። እና የሄዳችሁ ስትመለከቱ እኔ አቡነ እስትንፋሰ ክርስቶስን ብዙ ሰው የሚያውቃቸው ነው ይመስለኝ። አሁን ከሆነ ግን ክብረ በዓላቸው ላይ ብዙ ሰው የለም። እውነት ለመናገር የቅዱስ እስጢፋኖስም ለነገሩ ሰው የለም፣ ብዙ አይደለም። ያው እኛ ሀገር ላይ እንደምታውቁት በልማድ ነው። ለክብረ በዓል አዲስ አበባ ጥሩ ነው። ያው አከባበራቸው ደስ አይልም ነው እንጂ ለሰው ማለት ነው። ምዕመን በዓል ለማክበር የአዲስ አበባ ሰው ጥሩ ነው። በቃ ክብረ በዓል አለ ከተባለ ቀጥ ብሎ እዛ ይሄዳል። እና አባታችን ጻድቁ እስትንፋሰ ክርስቶስ እንዴ ለኢትዮጵያ ምን ያልሆኑት ነገር አለ? ከሕፃንነታቸው ጀምሮ ገና ከታዳጊነታቸው። ለዛ ነው ማለት የጻድቁን ክብር ቅድስና ለመናገር እንኳን እዚህ በመላው ዓለም ዞረው የሰሩትን ስራ ኢትዮጵያን ዞረው እኔ ከሁሉ የአቡነ እስትንፋሰ ክርስቶስ በጣም የሚያስገርመኝ ነገር ልንገራችሁ። ዘመኑ የፈተና ዘመን ነው። እንደምታውቁት ከግራኝ አመድ በኋላ ሀገሪቱ ንውጥውጥ ብላ ነበረ። እንደገና እሱ ሳይበርድላት ደግሞ ሱስንዮስ የሚባል ሰውዬ ደግሞ ነግሶ ብጥብጥ አድርጓት ቆይቷል። ያ ሁሉ ነገር ከተፈጠረ በኋላ ኢትዮጵያ ከዛ በኋላ ታውቃላችሁ አይደል በእምነት ጉዳይ ለመቶዎች ዓመታት ይኸው እስካሁን ድረስ መርጋት አልቻለችም።
ታውቃላችሁ። በቃ ከግራኝ አህመድ ዘመን በኋላ ኢትዮጵያ በነገር ሃይማኖት ጉዳይ ኦርቶዶክሳዊት ተዋሕዶ በቃ ስትታወቅ ነው የምትኖረው። ኢየሱስኒዮስ ካቶሊክ ነኝ ብሎ ያን ሁሉ ሰው ፈጀ። እሱ እንደገና ደግሞ እግዚአብሔር እሱን ከቀጣ በኋላ ደግሞ እኩሉ ጸጋ እኩሉ ቅባት እያለ እስካሁን ድረስ በሽታው አልለቀቀም። ከዚያ ደግሞ በ20ኛው ክፍለ ዘመን ደግሞ ይሄ ፕሮቴስታንቱ ተሐድሶ መጣ። ደግሞ ይሄው አሁን ውጥ ያደርጋታል። ውስጧ ገብቶ የምታውቁት ነው። ቤተክርስቲያን ውስጥ በስልጣን በነገራችሁ ላይ በዓለም ታሪክ 10 20 30 የሚሆኑ ምንፍቅና ያላቸው ሰዎች በጵጵስና ደረጃ የደረሱባት ቤተክርስቲያን የኛ ብቻ ሳትሆን ትቀራለች። ሌሎቹ ቢያንስ ለምሳሌ ካቶሊኮቹ ለኛ መናፍቅ ናቸው አይደል? ለራሳቸው ግን ራሳቸው እንደ መናፍቅ አይቆጥሩም። ያው የሚያምኑበትን ነው። ምስራቅ ኦርቶዶክሶችን ብትመለከቷቸው እንደዛ ነው። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም አስከፊ ሁኔታ ላይ ነው ያለ ነው። በጣም እኔ እንድታውቁት የምፈልገው ነገር ብቸኛች ቤተክርስቲያን ቆማ ያለችበት ብቸኛው ምክንያት ሥላሴ ቸርነቱን እንዳያቋርጥናች ቤተክርስቲያን ጨርሳ እንዳትቀበር ምክንያት የሆናት ምን እንደሆነ ታውቃላችሁ? ዛሬም በየገዳሙ ዛሬም በየበረሃው ዛሬም በከተማ እብድ ምን መስለው ብዙ እልፍ አእላፍ ቅዱሳን ስላሏት ነው በሕይወተ ሥጋ ያሉ እና ደግሞ የሞቱ ቅዱሳንም ስለማይተዋት ነው። ያረፉ ቅዱሳንም ስለማይተዋት ነው። እና ደግሞ ብዙ የዋሃን ምእመናን አሉ፣ የዋህነት ያላቸው በገጠርም በከተማም ብዙ አሉ። ኪዳንም የሚያደርሱ ምህላ የሚያደርሱ ቅዳሴ የሚያስቀድሱ ሀብትሏቸው ለአይሏቸውም ግን እምነት አላቸው። እግዚአብሔርን በፍጹም ልባቸው ያመልካሉ። እንጃውን ስለኛ ነው ቤተክርስቲያን ያለች ይመስላችኋል? እና አባታችን እስትንፋሰ ክርስቶስ በዛ ዘመን ምንድን ያደረጉት? እርሳቸው እኮ ጌታችን ኢየሱስ ክርስቶስ በአካል ተገልጦ እግዝእትነ ማርያም ቅዱሳን በአካል ተገልጦ የሚያናግሯቸው ናቸው። ግን ለትውልዱ አብነት ለመሆን የቅዱሳንን መቃብር በሙሉ እየዞሩ ለምሳሌ ደብረ ሊባኖስ ይሄዱና አቡነ ተክለ ሃይማኖትን አባቴ ተክለ ሃይማኖት ትክክለኛው እምነት ምንድነው ይንገሩኝ፣ ያስተምሩኝ። እንግዲህ አቡነ እስትንፋሰ ክርስቶስ እንዲህ ብለው የሚጠይቋቸው አቡነ ተክለ ሃይማኖት ካረፉ ከ400 ዓመት በኋላ ነው። ከ400 ዓመት በኋላ ነው ሄዶ እባክዎት ያስተምሩኝ ትክክለኛው እምነት ምንድነው? ጻድቁ አቡነ ተክለ ሃይማኖት ይመጡና ልጄ ትክክለኛው ሃይማኖትማ የያዝከው ነው፣ ኦርቶዶክሳዊ ተዋሕዶ ነው፣ ተዋሕዶን አትልቀቅ። ሐዋርያት 300 150 200 ቅዱሳን ሊቃውንት ከሰሩት እምነት እንዳትናወጥ እሷ ናት እውነቷ። ደብረ ዳሞ ሄዱና አቡነ አረጋዊ እባክዎ ያስተምሩኝ። ዋልድባ ሄዶ አቡነ ሳሙኤልን፣ ምድረ ከብድ ዝቋላ ሄዶ ገብረ መንፈስ ቅዱስን እየዞሩ ሐዋርያትንም አስተምሩኝ። ጌታ ራሱ በኋላ ተገልጦ ተዋሕዶ እውነተኛ እምነት መሆኗን ራሱ አስተምሯቸዋል ጌታ። እኒህ ቅዱስ ሰው ዛሬ ልደታቸው ነው። ሰዓት ለመቆጠብ እግዚአብሔር በረከታቸውን ያሳድርብን። ከሳቸው ጥቂት በዘመን አንድ ወደ ኋላ እንበልና ደግሞ አቡነ ተክለ አልፋን እናንሳ። የዲማው ኮከብ ደብረ ዲማ ጊዮርጊስ ጎጃም ታውቃላችሁ። የእውነተኛ መምህራን ስፍራ ናት ዲማ ሃይማኖታቸው ለቀና ሁሉ ማደሪያ ናት። ዲማ ምግባራቸው ለጸና ሁሉ ማደሪያ ናት። ዲማ የእውነተኞች ሰዎች ቤት ናት። ዲማ የጻድቃን ቤት ናት። ድሮ ብቻ አይደለም ዘንድሮም እንደዚያው ናት። የተዋሕዶ አርበኞች ጠበቆች መኖሪያ ናት ዲማ ደብረ ዲማ። ከነ አቡነ ተከስተ ብርሃን ጀምሮ በእነ አቡነ ተክለ አልፋ አድርጎ ዛሬ እስካሉት ሊቃውንትና በጽድቅ በቅድስና እስከሚኖሩ አባቶች ድረስ ማለት ነው። ከነዚህ ሁሉ ልክ ቀድሞ መስራቹ አባታችን ተከስተ ብርሃን ወይም አባ በኪሞስ እንደሚነሱት ሁሉ ቀጥሎ የሚነሱ ደግሞ ተክለ አልፋ ናቸው። ተክለ አልፋ 15ኛው ክፍለ ዘመን ሲያልቅና 16ኛው ክፍለ ዘመን ሲጀመር አካባቢ ነው በደብረ ዲማ አካባቢ የተገኙት። የነበሩት በአጼ ናኦድ በአጼ ልብነ ድንግል ከዚያ በኋላ ደግሞ በገላውዴዎስ ዘመን ነው። 15ቱን ዓመት የግራኝ ዘመን ያን መከራ እግዚአብሔር በሚሰውርበት ጥበቡ ሰውሯቸው አልፈውታል። እኒህ ቅዱስ ሰው ተወልደው ባደጉበት ሰርግ ቢደገስላቸው ልጅ አግበው ሚስት አግበው ቢባሉ እምቢ ብለው መናኔ መንግስቱ ነው
ገዳም ከመሄዳቸው በፊት እንኳ እረኝነት በተቀጠሩበት ቦታ ላይ አካላቸው እንደ ፀሐይ እስከሚያበራ ድረስ መጀመሪያ ገዳም ሳይገቡ እኮ ነው ከብቃት ደረጃ የደረሱት። ስለ አቡነ ተክለ አልፋ ጥቂት ነገሮችን ብቻ እንነጋገር። ተክለ አልፋ ታውቃላችሁ? መልካ ኢየሱስ የሚባል ድርሰት አላቸው ይባላል። አቡነ ተክለ አልፋ በትውፊት መልካ ኢየሱስ። አሁን እኛ የምንደግመው መልካ ኢየሱስ ይሄ ለዝክረ ስምከ ስመ መሐላ ዘኢየሱስ የሚለው የአባ አምደ ሐዋርያት ነው ይባላል። ዲያቆን ዘሚካኤል የሚባል በኋላ በጣም ቅዱስ ሊቅ የሆነ ግብፅ ሄዶ በቅድስና በገድል መጻሕፍትን በመተርጎም ድርሳናትን በመድረስ የሚታወቀው አባ አምደ ሐዋርያት ወይም ዲያቆን ዘሚካኤል የነበረው የኋላው ቀሲስ አምደ ሐዋርያት ነው። የአቡነ ልክ መልክዓ ማርያም 9 አይነት መልክዓ ማርያም አለ እንደምንለው መልካ ኢየሱስም 2-3 አይነት ነው የነበረው እና አንዱ የአቡነ ተክለ አልፋ ነው ይባላል። እና ድሮ በልጅነታችን ይሄ ራሱ የኛው መልካ ኢየሱስ የተክለ አልፋ ነው ይባላል። የሚገርማችሁ ነገር አንድ ደግ ሰው እንዲህ አሉኝ፣ አቡነ ተክለ አልፋ የደረሱትን መልካ ኢየሱስ የሚደግም ሰው ስጋውን ደሙን መቀበል ፈልጎ ባይቻለው እንደ ቃል ኪዳን ተቆጥሮለት ጌታ በዚያ ምክንያት ስጋውን ደሙን ሳይቀበል እንዳይሞት ነው የሚያደርገው ይባላል። በአቡነ ተክለ አልፋ የተማጸነ ሰው ለቁርባን ሳይበቃ እግዚአብሔር አይወስደውም። ምክንያቱም ተክለ አልፋ ሐዋርያ ናቸው። ተክለ አልፋ ድንግል ናቸው። ተክለ አልፋ ጻድቅ ናቸው። ተክለ አልፋ አበምኔት ናቸው በዲማ። ይኸውላችሁ አባታችን ተክለ አልፋ የዲማው ከሚያስገርሙ ታሪኮቻቸው መካከል አንደኛው አበምኔትነት ይሾሙ ሲባሉ መንፈስ ቅዱስ ያደረበት ሰው እኮ የሚታወቅ በዚህ ነው። ሰይጣን ያደረበት ሰው ሹመት ሲከተል ታገኙታላችሁ። መንፈስ ቅዱስ ያደረበት ሰው ሹመትን ሲሸሽ ታገኙታላችሁ። በተለይ በመንፈሳዊ ደረጃ አንድ ሰው ዲቁናም ቅስናም ጵጵስናም ምንኩስናንም ስጡኝ እያለ ሲሮጥ ካገኛችሁት በቃ መንፈስ ቅዱስ እንደተለየው ከዚህ በላይ ምንም ማስረጃ ማረጋገጫ የለም። ምንም። እንደገና ደግሞ ሹመትን ከሸሻ አንድ ሰው አነሰም በዛም ረድኤተ መንፈስ ቅዱስ አለው ማለት ነው። እምቢ ብለው ታስረው ነው የተሾሙት። ተክለ አልፋ አበምኔትነት የተሾሙ ታስረው ነው። አንድ ይሄንን እንይ። ሁለተኛ አቡነ ተክለ አልፋ የክርስቶስን 13 ሕማማትን ይቀበሉ ነበር በየቀኑ። እህል በሰንበቶች የሚቀምሱ ናቸው። 13 ሕማማት ከሚቀበሉበት መካከል አንደኛው እንግዲህ ከሌላው አካላቸው ካለው ከዚያ ሁሉ ለመናገር ከሚጨንቀው ነገር አንዱን ብቻ ልንገራችሁ። አባታችን ተክለ አልፋ እንደ ሌሎች ቅዱሳን በባዶ እግር አይሄዱም፣ ጫማ ያደርጉ ነበር። ይሄ ለየት ያደርጋቸዋል። ጫማ ሲሏችሁ ግን ጫማ እንዳይመስላችሁ ውስጡ ጦር ያለው ጫማ ነው። የጌታን የእግሩን ችንካር ለማሰብ ጦር ያለው ጫማ ይለብሱ ነበር እና ተለምዶ በዛ ዘመን የጎጃም ደጋጉ ሰዎች ታላላቆቹ በዚያ ሲያልፉ ደም ካዩ እስቲ ተራመዱ ጥቂት እዩት ይባላል፣ እልፍ በሉ ይባላል። ደሙ መስመር ይዞ ከቀጠለ አይ አባታችን ተክለ አልፋ በዚህ ሄዷል ማለት ነው ይባላል። አንድ ቦታ ብቻ የፈሰሰ ከሆነ የሌላ ሰው ሊሆን ይችላል። መስመር ከሰራ ግን ተክለ አልፋ በዚህ ሄዷል ማለት ነው ይባላል። ጻድቁ አባታችን እስከዚህ ድረስ ነው ታምራታቸው። ዝርዝሩ ለስጋዊ ሰው ለመናገርም ለመስማትም ያደክማል። ከሁሉ በላይ ጸሎት ሲያደርሱ የሚገታቸው ምንድን ነው? ድካም። ድካም ሲላችሁ ምን ይመስላችኋል? ለቀናት ስለማይቀመጡና ስለማይተኙ ጸሎታቸው የሚቆመው መቆም አቅቷቸው ሲወድቁ ነው። ያን ጊዜ እመቤታችን መታ ታነሳቸዋለች እና ታምረ ማርያምን በጣም ያከብሩ ነበርና በጣም የሚለዩ ታምረ ማርያም በማከብርና ገድለ ቅዱሳን። እንደው የሚገርመው ነገር ከማረፋቸው በፊት የቅዱሳንን ገድል እያነበቡ ለልጆቻቸው እየተረጎሙ ነበር ይባላል የነ ቅድስት አርሴማን። እና አባታችን ተክለ አልፋ ታምረ ማርያም ሲነበብ ምንድነው የሚለው? ዘጸና ቀዊሞ ዘደክመ ነቢሮ ይስማ። የበረታ ቆሞ የደከመ ተቀምጦ። ልብ በሉ አሁን ታምረ ማርያምን አባ ሚካኤልና አባ ግብር የሚባሉ የግብጽ ጳጳሳትን የጫኑብን እኮ አጼ ዘርዓ ያዕቆብ እንዲያደርጉም ነው ይላሉ። ኧረ ተው
እስኪ ገድለ ተክለ አልፋ ገድላቸውን ተመልከቱ። አባታችን ተክለ አልፋን አባታችን ተክለ አልፋ ታምረ ማርያም ስትጀመር ጀምሮ ቆመው ሲያዳምጡ አንድ ቀን ይህንን ተመለከቱ። ገና እወጥን በረድኤተ እግዚአብሔር ብሎ ካህኑ ሲጀምር 12ቱ ሐዋርያት ከስምዖን ጴጥሮስ ከማትያስ ድረስ 12ቱ ሐዋርያት መጥተው አትሮንሱን ከበው ታምሯን ያዳምጡ ነበር። ሐዋርያት እንኳን በክብር ቆመው ዛሬ የሚነበበውን ማለት ነው መቅድመ ታምሯን የሰንበቱንም የዘወትሩን እና አፄ ዘርዓ ያዕቆብን የመሰለ ጻድቅ ንጉሥ የሰራልንን ይህንን የመሰለ መንፈስ ቅዱስ አናግሮት ከቅዱሳን ሊቃውንት መክሮ እና አባ አብርሃም ሶርያዊ እነ ቅዱስ ማቴዎስ ነዳይ እነ ቅዱስ ማርቆስ ጻድቅ የሰሩትን ስርዓት ከነሱ የተቀበለውን ስርዓት ማጣጣል ጠቡ ከመቤታችን ጋር ነው። ለዚያ ነው ወይም ሰሉ ለኩሉ ክርስቲያናዊ ቀሊለ ሰሚያ ታምር ያለ እግዝእትነ ማርያም የመቤታችን ታምር መስማት ቀላል አይምሰለው የከበረ ገናና ነውና ብሏል። የመቤታችን ታምር እኮ የጌታ ተአምር ነው፣ የአምላክ የማዳን ስራ ነው እና ተክለ አልፋ ተአምሯን በማክበር ይታወቃሉ። ተክለ አልፋ ድውያንን የሚገርመው ነገር ተገዳ ተደፍራ የጸነሰችው መነኩሴ ጽንሷ በእግዚአብሔር ታምራት ከሆዷ እንዳይኖር አድርገዋል። እነዚህ ላይ አንዳንድ ሰው ጥያቄ ያነሳል። ለምሳሌ እቺ ሴት ምንድነው ያደረገች? ተገዳ ተደፍራለች። መነኩሴ ናት። እንጨት ልትለቅም ሄዳ እዚያው አረኮሳት፣ ጸነሰች፣ ጽንሷ ታወቀ። መጥታ የአቡነ ተክለ አልፋን እግር ጣቢ ጠፋች፣ ሆዷ ባዶ ሆነ። ጽንሱ የት ሄደ? ጠፋ ነው አይደለም። እግዚአብሔር በረቂቅ ስልጣኑ ያን ፍጥረት ወደሚወስድበት ወስዶት ነው። እንዲህ ያለ ስልጣን ያላቸው ባረፉ ጊዜ ማረፋቸውን ሰው ስላላወቀ መቋሚያቸው እድሜ ልካቸው ይዟት የነበረችው በትር አይደለች? እረ የዓለም ብርሃን የሆነ ቅዱስ አባታችሁ አርፏል፣ እዘኑ አልቅሱ ብላ የነገረቻቸው እና የዲማ ጊዮርጊሱ ደገኛ ጻድቅ አባታችን ተክለ አልፋ ዛሬ ዓመታዊ ረፍት በዓሉ ነው። እግዚአብሔር በረከቱን ያሳድርብን። ሌላኛው ቅዱስ አባታችን ሳሙኤል ዘደብረ ቀልሞን ነው። አባታችን ሳሙኤል ዘደብረ ቀልሞን በ6ኛውና በ7ኛው ክፍለ ዘመን የነበረ ቅዱስ ሰው ነው። በነገራችሁ ላይ ግብጽ ስትሄዱ እዛ ግብጽ ያላችሁ ወደ ኢትዮጵያ ስትመጡ አንዲት መጽሐፍ አምጡልን፣ ብዙ ብታመጡልን እወዳለሁ። ለኔ ግን ካገኛችኋት ደብረ ቀልሞን ስትሄዱ ላይኛው ግብጽ ላይ አባታችን የአባ ሳሙኤል ገዳም ላይ ስትሄዱ የአባ ሳሙኤል ዘደብረ ቀልሞን የትንቢት መጽሐፍ አለ። ከማረፉ በፊት አባታችን አባ ሳሙኤል እመቤታችን የነገረችው ትንቢት አለ። ከሱ በኋላ የሚደረገውን ነገር ያን መጽሐፍ አምጡልን ካገኛችሁ። በእንግሊዘኛ ማለት ነው፣ ተተርጉሞ ከሆነ በአረብኛ ነው መሰለኝ ያለ። እሳቸው በቅብጥ ቋንቋ ነው የጻፉት፣ ኋላ በአረብኛ ተተርጉሟል። እንግዲህ በእንግሊዘኛ ተተርጉሞ ይሆናል ብዬ ተስፋ አደርጋለሁ። ካገኛችሁ አምጡልን። ሳሙኤል ዘደብረ ቀልሞን የሳልሳዊ አጋቶን ተማሪ ናቸው። እንግዲህ አባ አጋቶን ታላቁ አለ ድንጋይ ጎርሶ የኖረው፣ ሁለተኛ አባ አጋቶን ዘአምድ አለ ምሰሶ ላይ ቆሞ የኖረው፣ ሶስተኛው የኛው አባ አጋቶን ደግሞ ልክ እንደ ሁለቱ ቅዱሳን የነበረ በ6ኛው ክፍለ ዘመን መጨረሻ እና በ7ኛው ክፍለ ዘመን መጀመሪያ አካባቢ የነበረ ቅዱስ ሰው ነው አባታችን እና ከሱ ተምሮ ነው ያደገ ይሄ ቅዱስ ሰው። አንዳንዶቹ ያኛው ታችኛውን አጋቶን ይላሉ፣ ግን ዘመኑ ትንሽ ይራራቃልና አባቱ አርኬላዎስ ነው የሚባል ወይም አርሴላዎስ ይሉታል አንዳንዶቹ። ካህን ነው። ከእግዚአብሔር መልአክ ቅድስናውን ተረድቷል። የአባ ሳሙኤልን የሚወለደው ልጁን አሳደገው። ከዚያ መንኖ በልጅነቱ ገዳም ገባ። ገዳም አስቄጥስ ገብቶ የአባ አጋቶን ሳልሳዊ ደቀ መዝሙር ሆነ። በብዙ ገድል ሲያገለግል ኖሯል። ከዚያ በኋላ ጦማረ ሊዮን ስትመጣ ኬልቄዶናውያን የሰለጠኑበት ነው። አይታችሁ ከሆነ የአባ ሳሙኤል ዘደብረ ቀልሞን አንድ አይኑ አይታችሁታል። ቀኝ አይኑ እንደዚህ ተደርጎ ተጨፍኖ የተሳለ አይኑ ጠፍቶ ነው፣ አጥፍተውት ነው። በነገራችሁ ላይ ግብጾች ኢትዮጵያ ውስጥ በብራና ይገኛል። ገድሉን ብትመለከቱት ዝም ብሎ በጫማ ስለደበደቡት አይኑ የጠፋ እንዳይመስላችሁ። ያላረጉት ነገር የለም። ዘቅዝቀው ሰቅለው ረግጠው ገርፈው አንድ አይኑ እኮ መጥፋት አይደለም ወልቆ ነው የወደቀ። እንዴት ቢመቱት ነው? ለምን ቢባል መሰላችሁ? ለሃይማኖት ስለቀና ነው። አባታችን ቅዱስ አባ ሳሙኤል ዘደብረ ቀልሞን በነገራችሁ ላይ ዝክረ ቅዱሳን ላይ ጸሎታ ለማርያም ስንል የምናነሳቸው እንደ 17 ቅዱሳን አሉን። አንዱ አባ ሳሙኤል ዘደብረ ቀልሞን ነው። የእመቤታችን ወዳጅ፣ ሙታንን የሚያስነሳ ድውያንን የሚፈውስ፣ በርበሮች ማርከው ቢወስዱት በሰሜን አፍሪካ
በነገራቸው ላይ በርበር የሚባለው ሰሜን አፍሪካን በሙሉ ሞልተው ዋናዎቹ አሁን በርበር በአብዛኛው የሚገኙት ሞሮኮ አካባቢ ነው። ግን ቱኒዚያም፣ ሊቢያም የተወሰነም ግብፅ ውስጥም አሉ፣ አውሮፓም ውስጥ አሉ። ብዙ ናቸው በርበሮች። እንደ ነገድ ነው፣ እንደ ጎሳ ነገር ነው። ግን አረመኔዎች ነበሩ። ገዳመ አስቄጥስን ደጋግመው አጥፍተውታል። እና አስቡት፣ በዚህ መለካውያን ያሰቃዩቸዋል። እነዚህ በኋላ ካቶሊክ የሆኑት ማለት ናቸው። በዚህ አሕዛብ ያሰቃዩቸዋል። ያ ላይ በቃ ደግሞ አባ ሳሙኤል ዘደብረ ቀልሞን በሕይወተ ሥጋ እያለ ነው አሕዛብ የመጡት ይባላል። የግብጾች ታሪክ እንደዛ ይላል። ትንቢት ተናግሮ ነበር አስቀድሞ ውሉደ አጋር ተንባላት ይመጣሉ ብሎ መጥተው ያው ሁሉ ግፍ ደረሰ። እና ቅዱስ አባታችን ሳሙኤል የምንፍቅና ደብዳቤ ሲነበብ አላስችላለው። ልክ ትናንት እንዳከበር ነው እንደ አባ ዳንኤል ዘሲሃት ማለት ነው። አስቀድሞ አባ ዳንኤልን አድርጎታል። ወመሰጣ ለይእቲ ጦማር ወሰጠጣ ይላል። በሰው ትከሻ ላይ ነው ዘሎ ሄዶ ቀምቶ ብጭቅጭቅ አድርጎ ጣለው። የምንፍቅና ደብዳቤው ውጉዝ ሃይማኖተ ኬልቄዶን፣ የኬልቄዶን እምነት የምንፍቅና ነው፣ የተወገዘ ነው ብሏል። በዚህ ጊዜ ነው አይኑን ያጠፉት። ስለዚህ አባ ሳሙኤል ዘደብረ ቀልሞን ሰማዕት ነው። ይሄ ቅዱስ ሰው ብዙ ገድል አለው። እመቤታችን እየተገለጠች ታናገረው ነበረ። ከሁሉ በላይ ግን የሚታወቀው ለመልአከ ሰማይ ጸልክን ዘአንተ ዘሥጋ እንዳለው አባ አርከ ስሉስ የቀውስጦስን ታሪክ ታውቃላችሁ። በነገራችሁ ላይ ከሚያሳዝኑ ነገሮች አንዱ በዚህ ዘመን እግዚአብሔር እንደ ድሮ ዘመን እንደ አባቶቻችን ዘመን ክንዱን በግልጥ ቢያሳይ ዝግዚ አይታችሁ ከሆነ በአባቶቻችን ዘመን ሲያጠፉ ቶሎ ይቀጣሉ እያየ ሰው ያ ትምህርት ይሆናል። ዛሬ ግን የምታውቁት ነው ቅንነት የሚባለው ነገር ከልባችን ታጥቦ ጠፋና እግዚአብሔርም ዝም በቃ የሁሉ ግፍ ቤተክርስቲያን ላይ ቤተ መቅደስ ላይ የሁሉ ግፍ እየተሰራ ዝም። በዚህ ጊዜ ነው መጸለይ እንደ ቅዱስ ዳዊት ንቃ እግዚኦ ወለምንት ተነውም፣ አቤቱ ስለምን ዝም ትላለህ? እባክህ ተነስተህ ፍረድልኝ። ፍታ ሊተ እግዚኦ ወተበቀል በቀልየ፣ አቤቱ ፍረድልኝ በቀሌን ተበቀልልኝ ብሎ መጸለይ ይገባል። ፍታ ሊተ እግዚኦ። በዚያ ወራት በደብረ ቀልሞን ቅዳሴ በሚቀደስበት ጊዜ እመቤታችን ቤተክርስቲያን አባ ሳሙኤል ሰርቶ ነበርና ሕፃናት ይረብሻሉ፣ መላእክት እንዲቀስፉ ተላኩ። ከቅዱስ ገብርኤል ነገድ ነው የሚባል ቅዱስ ቀውስጦስ የሚባል በአንድ ነገድ ላይ ተሾመ መልአክ ሊቀ መላእክት። ሲቀስፍ አንዱን መልኩ ያማረ ጠባዩ የሰመረ አይቶ ለዝሰ ዘፈጠሮ ይቅትሎ፣ ይህንንስ የፈጠረው ይግደለው ብሎ ተው። ረድኤተ እግዚአብሔር ቢለየው መብረር አቃተው። ወንድሞቹ ጓደኞቹ መላእክት ሲያደርጉ እሱ ሄዶ ቤተ እግዚአብሔር በተለይም ውስጥ ወደቀ። ዲያቆኑ ፍህም ሊጭር ቢመጣ አየው፣ ደነገጠ። ሰማያዊ ነህ ምድራዊ አለው። ተፈጥሮዬ ሰማያዊ ነው፣ ስራዬ ምድራዊ አድርጎኛል እንጂ አለው። ሂድ እባክህ አባ ሳሙኤልን ጥራልኝ ያማልደኝ ብሎ አለው። መላእክትን እንግዲህ የአባ ሳሙኤል ትልቁ ክብራቸው እሱ ነው። ሳሙኤል ሶበ ጸለየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስልኪ ሰማይ መዘጎ ብሎ ማሕሌተ ጽጌ ላይ አባ ሳሙኤል መጣ፣ አየው፣ እባክህ አማልደኝ አለው መልአኩ። ጸለየ ወደ እመቤታችን መጣ። የልጄን የኔን ስም አንድ አድርገህ ጠርተህ ክንፉን ይዘህ ወደ ላይ አድርገው አለችው። እንዲያ ቢያደርገው ተነስቶ በረረ። ደብረ ቀልሞንን ለዘላለም አልለያትም፣ ስምህን ከስሜ አንድ አድርገው የሚጠሩኝን ሁሉ ረዳቸዋለሁ ብሎ ተናግሮት ቅዱስ ቀውስጦስ መልአኩ ሊቀ መላእክት አድርጓል። ይህንን ያደረጉ ናቸው አባታችን አባ ሳሙኤል ዘደብረ ቀልሞን። እድሜያቸው 97 ዓመት ሲሆናቸው በዚህች ዕለት አርፈው ተቀብረዋል። የእመቤታችን ወዳጅ ናቸው። ቃል ኪዳን ሰጥታቸዋለች። እግዚአብሔር በረከታቸውን ያሳደረብን። ሌላኛው ዛሬ የምናከብራቸው ቅዱስ ዮሐንስ ዘደማስቆን ነው የምናከብር። ዛሬ እንግዲህ ቅዱስ ዮሐንስ ዘደማስቆን ስናነሳ ታሪኩን ዝም ብዬ መተረክ እችላለሁ፣ ግን ዘመኑ የኢንተርኔት የቴክኖሎጂ ሆነና ብዙ ሰዎች የሚጽፉትን ነገር የማየት እድሉ አላችሁ። ስለዚህ አንዲት ማንሻ ነገር ልስጣችሁ። ይኸውላችሁ እኛ የምንሰማው አባቶቻችንን ብቻ ነው። በዚህ ዘመን ያለ ማንንም ሰውን ያልሰማም። በዚህ ዘመን ያሉ ደጋግ ሊቃውንትን አትሰማቸውም ቢባል እነሱንም አሰማቸዋለሁ። ለምንድን ነው የምሰማቸው? የትናንት የአባቶቻችን ስለሆነ የሚናገሩ።
ዞሮ ዞሮ እየሰማ ያለ የትናንት ቅዱሳንን ነው፣ የትናንት አባቶቻችን ነው። ዛሬ ያለ ማንንም ሰው አልሰማም። የትናንቱን ከነገረኝ፣ የትናንቱን ካልለወጠብኝ አዳምጠዋለሁ፣ አከብረዋለሁ። የትናንቱን ከለወጠብኝ አልቀበለውም። ይህንን ለምን አነሳ ቢሉ ዛሬ ድንገት ተነስተው ቅዱስ ዮሐንስ ዘደማስቆን በእምነት አይመስልንም፣ ቅዱስ ማር ይስሐቅን በእምነት አይመስልንም፣ አረጋዊ መንፈሳዊ በእምነት አይመስልንም፣ እገሌ ዋናና የምናከብራቸውን ቅዱሳን መርጠው አረ የለም መለካዊ ናቸው፣ ምስራቅ ኦርቶዶክሶች ጋር ናቸው ነው። ይሁላችሁ እኔ ቅዱሳን የጻፉትን ስንክሳር ልመን ወይስ በዚህ ዘመን በልተህ ጠጥተህ ሆድ ሲሞላ የምትጽፈውን አንተን ልመን? ማንን ልመን? ቅዱሳን የጻፉትን ስንክሳርን ነው ማምነው። በቃ ቅዱስ ዮሐንስ ዘደማስቆ አባታችን እና በኢንተርኔት ላይ የተጻፈው ይሄ መለካዊ ነው ምናምን የሚለው ነገር እኔ ምን አገባ ኢንተርኔት ላይ ስለተጻፈው? እንዴ እኔን ኢንተርኔት ነው እንደሚመራኝ? እና እዛ ያለው ሲያጠራዙ ምናምኑ እኔ ማን እንደጻፈው ምን አውቃለሁ? በዮሐንስ ዘደማስቆ ስም አንዱ መናፍቅ ተነስቶ የጻፈው ቢሆን እኔ ምን አውቃለሁ? እንዴ እኔ ክብሩን በመጽሐፈ ስንክሳር አግኝቻለሁ። እኔ ከአባቶች መንፈስ ቅዱስ ካደረባቸው ታሪኩን ተረድቻለሁ። ስለዚህ ቅዱስ ነው፣ በእውነተኛ ሃይማኖት የሚያምን ነው። በቃ ይሄ ማንሻ ነው። ቅዱስ ዮሐንስ ዘደማስቆ በደማስቆ የነበረ እና አባ ሳሙኤል ዘደብረ ቀልሞን ባረፉበት ዘመን አካባቢ የተነሳ ቅዱስ ሰው ነው። መጀመሪያ ፈላስፋ ነው፣ ፍልስፍና የተማረ። በኋላ ግን ቅዱሳት ስዕላትን በዘመኑ የነበረው የምስራቅ ሮም ንጉሥ ስዕላትን ሲያቃጥል እመቤታችን ከመውደዱ የተነሳ ስለ እመቤታችን ስዕል ተዋጋ፣ ታገለ። ጦማር በመጻፍ ሰውን በማስተማር ክህነት ሳይኖረው፣ የሚገርማችሁ ነገር ስልጣን ሳይኖረው፣ ምክንያቱም ሰው ጠፋ። ሰው ሲጠፋ እኮ እንዴ ካህናት መምህራን የተባሉ ሰዎች ዝም ቢሉ እመቤታችን ላቲ ስባት ክብሯን የማይመጥን ነገር በአደባባይ እየተነገረ ክህነት የለኝም ብለህ ዝም ትላለህ? መልስ ትሰጣለህ። ሊቃውንት ከሰጡ ታዳምጣለህ። ፈርተው ዝም ካሉ ግን ክህነት ቢኖርም ባይኖርም መልስ ትሰጣለህ። ስበክ እያልኩ አይደለም፣ መልስ ግን ትሰጣለህ። እንደ ቅዱሳት አንስት እኮ መልስ ሰጠዋል። በዘመን አጸባ መድረክ ወጥተህ ልስበክ አትበል፣ ሴቶች ልስበክ አትበሉ። ስለ እመቤታችን ክብር፣ ስለ ጌታ የባሕርይ አምላክነት፣ ስለ ቅዱሳን ክብር ግን መመስከር ግዴታችን ነው። መሰከረ። በዚህ ጊዜ ንጉሱ ተበሳጭቶ ወደ ደማስቆ ገዢ የሐሰት ደብዳቤ አጻፈ። ዮሐንስ የሚባል ሰው ና ግጠመኝ ብሎሃል ብሎ ደብዳቤ ጽፎብኛል። ስለዚህ መጥቼ ልግጠምህ ወይስ አንተ ትቀጠዋለህ? ኧረ እኔ እቀጠዋለሁ ብሎ ጦማሪ ጽፍባት የነበረችውን ቀኝ እጁን በፋስ ቆረጠው። የተቆረጠ እጁን ይዞ ሄዶ እመቤታችን ስዕል እመቤቴ ስለ አንቺ ክብር ብዬ ስጣላ ይሄው እጅ ተቆረጠ፣ ኧረ ቸርነት አድርጊልኝ አለ። ከስቃዩ ብዛት እንቅልፍ ወሰደው። በራእይ ተገልጣ እጅህን መልሼልሃለሁ፣ ግን እጅህን ስለመለስኩልህ ደስ አይበልህ፣ በአምደ ወርቅ ስምህን ስለጻፍኩኝ ደስ ይበልህ። አሁንም ተነስና ሂድ ገዳም ግባ አለችው። ሄዶ ገዳም ገባ፣ መነኮሰ። ወደ 10,000 የሚደርሱ ድርሳናትን ደረሰ ይባላል ስለ እመቤታችን ስለ ጌታችን። ስለዚህ እኛ ቅዱስ ዮሐንስ ዘደማስቆን ዛሬ ምስራቆች እንደዚህ ብለዋል ብለን አባቶቻችን ይኸውልህ እነገሌ ስላሉ በእጅ ያዝከውን አትጣል። በቃ ይህንን ማወቅ አለብን። እኔ ቅዱስ ማር ይስሐቅን ቅዱስ ብዬ ነው የማከብረው። ሃይማኖቱ የቀና ነው። አረጋዊ መንፈሳዊ ሃይማኖቱ የቀና ነው። ፊልክስዮስ ሃይማኖቱ የቀና ነው። አዎ ዛሬ አንድ የጠገበ ሰው ከምስራቆቹ እንዲያገኘው ብሎ ስላመጣ እኔ ምን አገባኝ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዛ የቆየችውን የምቀበል ወይስ ለስንት ዘመናት ሲገለባበጡ የኖሩ የምስራቅ የምዕራብ የሚባሉ ሰዎች ጋር በእንግሊዝኛ የተጻፈ ነገር እየገለበጥክ የምታመጣልኝ እንደምቀበለው? እሱን ማሰብ አለብን። ስለዚህ ቅዱስ ዮሐንስ ዘደማስቆ በገድል ኑሮ እመቤታችን አስደስቶ ብዙ ድርሳናትን ጽፎ ነው ያረፈ። እግዚአብሔር በረከቱን ያሳድርብን። አሁን እሳ እየተሰማ ይሆን? እስቲ ለአንድ ሰው እድል እስቲ ከመጨረስ በፊት አስተያየት የሚሰጥ ሰው። እሺ ማን ነው? እሺ እህታችን እስቲ ተናገሪ። እህታችን ሄለን ሰማል
አዳማጭ ነሽ ልናገር ያልሽ ይመስሉ። እሺ በረከት ወንድማችን የቀደሙ በረከት ያንተ ልነካ ስል የሌላው እየተነካ በረከት ይሰማል። ዲያቆን ነህ? ጥሩ። አገር ቤት ነው ፈረንጅ ሀገር? አበሻ ነህ? ጥሩ። በርታ በርታ። እግዚአብሔር ይስጥልኝ። 2 ጊዜ አግዘኛል። እሺ አሁን ወደ ማጠቃለሉ ነኝ። እሺ እንግዲህ ብዙዎችን አነሳን። አሁን የቀሩን ምናልባት አቡነ ሴት ናቸው። ባለፈው ጉባኤ ላይ ጥቂት አንስቻለሁ፣ ወደፊት እናነሳቸዋለን። እንግዲህ በድጋሚ ስማቸውን እንጥራቸውና እንጨርሳለን። አባታችን ቅዱስ ያሮክላ ያው የቅዱስ ዲሜጥሮስ ደቀ መዝሙር የነበረ ቅዱስ ሰው ነው። እሱም አባታችን ቅዱስ ያሮክላ ወይም አባ ያሮክላ የእስክንድሪያ ሊቀ ጳጳሳት የነበረ ነው። እንግዲህ አባታችን አባ ያሮክላ፣ አባታችን ኤሲና ቅድስት ቴክላ፣ ቅዱስ ዮሐንስ ዘደማስቆ፣ አባ ሳሙኤል ዘደብረ ቀልሞን፣ አቡነ ተክለ አልፋ ዘደብረ ድማ፣ አቡነ ኪሮስ ዛሬ ልደታቸው ነው። በምዕራብ ገዳም ያደረ ጌታ በ5ኛው መቶ ክፍለ ዘመን አቡነ ኪሮስ ከማረፋቸው እድሜያቸው በጣም ረጅም ነው። ጌታ ተገልጦ ለታላቁ አባ ባውማ እንደዚህ ብሏቸዋል። ከ4 ወዳጆች ፈቃዴን ከፈጸሙ ከታላላቁ ከ4ቱ አንዱ አቡነ ኪሮስ ናቸው። ጌታ ሰላም ለኪሮስ ዘሰአሞ ነደ ከናፍር ይላል። ነደ እሳት ክርስቶስ የሳማቸው ወበዘባኑ ተጽዕነ እግዚአብሔር በጀርባቸው ጌታ የታዘለላቸው ወከመ ትጽአ ነፍሱ ዘንበለ ጻዕር ዳዊት ሃለ በመሰንቆ ሐዋዝ መዝሙር ለጻድቅ ብእሲ ሞቱ ክቡር። ቅዱስ ዳዊት በገና እየደረደረላቸው ያለው ዛሬ ልደታቸው ነው። በቤተ መንግስት የንጉስ ልጅ አይደሉ? በቤተ መንግስት የተወለዱበት ቀን ነው አባታችን አቡነ ኪሮስ። ሌላኛው አቡነ እስትንፋሰ ክርስቶስ ናቸው፣ ዛሬ ያከበርናቸው። ሌላኛው አቡነ ሙሴ ድባው ናቸው። አቡነ ሴት የአዲ ቀታው ናቸው። እናታችን ቅድስት ንባ መሪና በርባራ ዮልያና። የመጨረሻ ማጠቃለያችን ቅዱስ ገብረ ማርያም ኢትዮጵያዊው በ16ኛው ክፍለ ዘመን የነበረ እዚህ በፊት ነግሬያችኋለሁ። አስታውሳለሁ፣ ድጋሚ ላስታውሳችሁ። ዝክረ ቅዱሳንን ለመመስረት ምክንያት የሆነን ይሄ ቅዱስ ሰው ነው። ማለት ዋናው ምክንያት ቅዱስ ዳዊትን ማክበር ቢሆንም እንኳን ግን ቅዱስ ዳዊትን ማክበር በዓመት 1 ቀን ነው ወይ 2-3 ቀን ነው። ክብረ በዓሉን ጠብቁ። በየዕለቱ ቅዱሳንን ማክበር ምንድነው የሚለውን ነገር ያስተማረን በ16ኛው ክፍለ ዘመን ተንባላት እስላሞቹ መጥተው በሸዋ ቤተክርስቲያን በር ላይ ነጭ ለብሶ ነጭ ተጎናጽፎ ነጭ ጠምጥሞ ነጭ ጭራ ይዞ ነው አንገቱ የታረደ እንደ ሙሽራ። ለምን ቢባል እድሜ ዘመኑን በሙሉ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን፣ መላእክትን፣ ሊቃነ መላእክትን፣ ቅዱሳንን ሲዘክር ነው የኖረው። መስከረም 1 ነግቶ ጳጉሜን 5 እስከሚመሽ ድረስ በየዕለቱ ቅዱሳንን ያውም ኢየሱስ ለየት ያለ የምጽዋት ጋር ነው። ይህንን እኮ እግዚአብሔር አድርጎልናል። የቅዱስ ገብረ ማርያም እኔ አንድ ተራ መስኪን ሰው ነኝ፣ ግን እግዚአብሔርን አመሰግነዋለሁ። እንደ ቅዱስ ገብረ ማርያም የረገጠውን መሬት እንኳ ያታክል በረከት ለማግኘት ይሄው ዛሬ ዝክረ ቅዱሳን ምንድነው የምንሰራ? ከመስከረም 1 እስከ ጳጉሜን 5 ድረስ በየዕለቱ ባሉ ቅዱሳን ስም ዝክር ይዘከራል። 40ም 50ም 100ም እዚያም በላይም እዚያም በታችም እንደተገኘው መጠን ግን አይቋረጥም። ከመስከረም 1 እስከ ጳጉሜን 5 ድረስ በየዕለቱ ምጽዋት አለ። በየዕለቱ ባሉ ቅዱሳን ስም ምጽዋት አለ። ይሄ ቅዱስ ገብረ ማርያም ስራ ነው። ይሄን ምሰራው እኔ እንዳመስላችሁ እናንተ ናችሁ። ገንዘብ ትልካላችሁ፣ ይዘከራል። እንጀራ በወጥ ተዘጋጅቶ ነው የሚዘከሩት። እና ቅዱስ ገብረ ማርያም ቅዱሳንን በማሰብ በስማቸው ዝክር በመስጠት ዝክራቸውን በመዘከር በኋላ ደግሞ መጨረሻ መንፈሳዊ ቅናት አደረበት እንደነሱ ለመሆን። አሕዛብ መጡ ሲባል ተንባላት ነጭ ለብሶ ነጭ ተጎናጽፎ ነጭ ጭራውን ይዞ ወጥቶ አንገቱን በሰይፍ ቆርጠውታል። በዚህ ችለት ቅዱስ ገብረ ማርያም እና በማህበራችን ትልቅ ርዕስ ነው በእውነቱ። እግዚአብሔር የሱንም የሁሉንም ቅዱሳን በረከት ያሳድርብን። ማጠቃለያ እንግዲህ እግዚአብሔር ፈቅዶ እንዲህ ባለው የተባረከ ቀን ብዙ ቅዱሳን በመናከብርበት ቀን እንዲህ ተነጋገርነ። እንደ ፌስቡኩ ብዙ ሳንጨነቅ ማለት ነው። ፌስቡኩ አስቸጋሪ ነው። የሚሳደበው ሰው፣ ሪፖርት የሚያደርገው ሰው በጣም ብዙ ነው። ቅዱሳን ታሪክ ተረካችሁ አሁን ፌስቡክ ላይ ብትመለከቱ በግድ ነው ሰው የሚያየው።
የተወሰኑ ሰዎች በግድ ነው የሚያዩት እንጂ በቃ የሚገርመው ነገር ጨርሰው እንዳይዘጉት ብዬ ነው እንጂ እዛም ማስተላለፍ ይቻል ነበረ። ምን በደልኳቸው ብዬ እንጃ ምን እንደበደልኳቸው። በነገራችሁ ላይ ማዝነው በጣም ብዙ ሪፖርት የሚያደርገው ሰው እስላም እንዳይመስላችሁ ያደርጋሉ፣ እነሱ አውቃለሁ። ፕሮቴስታንትም እንዳይመስላችሁ ያደርጋሉ፣ እነሱ አውቃለሁ። ኦርቶዶክሳዊ ነኝ የሚል ሰው ነው በአብዛኛው ሪፖርት የሚያደርገው። የቅዱሳን ታሪክ ተተረከቡ በሱ ቤት እኔን መጥላቱ ነው። እና እስቲ እግዚአብሔር ጎዳናው ብዙ ነው፣ እሱ ጤናውን አይንሳ ሰላሙን አይንሳ እንጂ እግዚአብሔር እንደፈቀደ በዚህ አልፎ አልፎ እንማራለን፣ ወደዛኛውም ልንሄድ እንችላለን እንግዲህ ከለቀቁልን። ግን መሰረታዊው ነገር እግዚአብሔር ይመስገን። ትልቁን ነገር ልንገራችሁ፣ እኔ እዚህ ቁሜ ስለፈልፍ አንድ ተራ ሰው መሆኔን የሰማያዊ ምድሩ ፈጣሪ እግዚአብሔር ያውቃል። የምናገረው ግን እግዚአብሔር ነው። እግዚአብሔር የሚወደው ነው። የቅዱሳኑን ክብር እግዚአብሔር ይወዳል። እና አንዲት ነገር ልንገራችሁ፣ ሁልጊዜ በየቀኑ ማታ እኮ በዋዜማው እዚህ ዝክረ ቅዱሳን ላይ ጽሁፎችን የምንለቅላችሁ ለሁለት ምክንያት ነው። አንደኛ አነበባችሁ እንድታድሩ ነው። እዚህ ዝክረ ቅዱሳን ውስጥ ትናንት ነግሬያቸዋለሁ 46700 ምናምን አካባቢ አለ ይላል። የውሸት ቁጥር ነው። በትክክል በየቀኑ የሚጠቀመው ሰው ከ3000 እስከ 4000 ነው። በሁለት በሶስት ቀን አልፎ የሚጠቀም እስከ 5000 ሰው ነው። በወር ምናምን በሁለት ሳምንት 3 ሳምንት የሚገባ እስከ 10000 ሰው አለ። ከዚያ በላይ ያለው ግን የለም፣ ፍዝ ነው፣ የለም። እኔ እዚህ የተጻፈውን ነገር ሲቀመጥ ብታነቡት ባታነቡት ለኔ የሚጨምረው የሚቀንሰው ነገር የለውም። ምድራዊ ጥቅም የለውም ለኛ። ግን ትናንት ያነበብነው ነው ብላችሁ ሳታነቡ አትለፉ። ስንክሳርም ይሁን ሌላም ነገር ይሁን ህይወታችሁ አድርጉት። እኔ ሀጠ ወንድማችሁ አባቶች ያስተማሩኝ ይህንን ነው። እለት እለት እንደማር እንደወተት ነው የሚጣፍጥ። እኔ እውነት ልንገራችሁ፣ በዚህ ዘመን በክርስትና ህይወት ውስጥ የሥላሴን ቸርነት የእመቤታችን ደግነት የቅዱሳንን ክብር እንደሚገልጠው እንደ ስንክሳር መጽሐፍ እና እንደ ቅዱሳን ገድላት ህይወት መድኃኒት የሆነ የለም። ሲያነቡት ደስ ይላል። ይህን ያህል ጊዜ ያነበብኩት አልላችሁም። ግን አንድ ሰው አንድን መጽሐፍ ሊያነበው ከሚችለው በብዙ ጥፍ አነበበ ነው ይሆናል። ግን አነበብ ነው ለማለት አይደለም። ማንበቡ ራሱ ህይወት ነው፣ የኛ አካል ነው። አንደኛው እሱ ነው፣ ማታ የሚጫንበት። ሁለተኛ ነገር አስቀድሞ በዋዜማው የሚጫንበት ምክንያት ሌሊት ወይም ሲነጋ ብቻ በምትነሱበት ሰዓት ለጸሎት ስትነሱ፣ በነገራችሁ ላይ አልቦ ጸሎት ወአልቦ ትንባሌ እንመልየኪ ድንግል ዘያርግሉ አሌ ይላል አይደል? አባ ጽጌ ድንግል ማኅሌተ ጽጌ ላይ በራሳችን ጸልየ ነው በራሳችን ተመክተን የምንናገረው ነገር እንዴት ብሎ እንኳን ቅድመ እግዚአብሔር ሊደርስ ከሰው ጆሮ እኮ አይደርስም። ቅዱሳንን አስቧቸው እስቲ። ዛሬ እነዚህን 12 ቅዱሳን ስም 12 በዓላት ነው እንጂ ቁጥራቸው እስከ 12 በላይ ነው። ግን 12 በዓላትን አዘክሮ ጌታዬ ስለ ቅዱስ ገሌ ብለህ አባቶቻችን ጸሎት ሲያደርሱ ምንድነው የመጀመሪያው አንቀጽ ምንድነው የሚሆነው? አምላከ ቅዱስ ያሮክላ እርዳኝ፣ ይቅር በለኝ፣ ምሕረትም ለማግኘት ረድኤቱንም ለማግኘት። አምላከ ቅድስት እንባ መሪና፣ ምክንያቱም ስማቸውን ከጠራን አይጨክንም፣ ስለነሱ ሲል ልመናችን ይሰማናል። አምላከ ቅዱስ ዮሐንስ ዘደማስቆ፣ አምላከ ቅዱስ ሳሙኤል ዘደብረ ቀልሞን፣ አምላከ አቡነ ተክለ አልፋ ዘድማህ ተራድአኒ። እዚህ አበው ሲጸልዩ ያላያችሁ ምህላ ላይ ምንድነው የሚሉት? አምላከ ዳዊት ተራዳን፣ አምላከ ዳዊት ይቅር በለን ነው የሚለው አይደለም? ልክ እንደዛ ማለት እኮ እና እለት እለት ብንችል ከምጽዋት ጋር ባንችል እንኳን እለት እለት የቅዱሳኑን ስም ከጸሎት ጋር ማንሳት አለብን እና እችን አደራ ልል እወዳለሁ። እና እግዚአብሔር አምላካችን ስማቸውን ከጠራናቸውም ካልጠራናቸውም ቅዱሳን ጸጋ በረከት ያሳድርብን። አሁንም እንደገና መልሼ ወንድማችን አሁን ቅድም የተናገርከው ካለ ና ወደዚህ እንዴት ሴቭ እንደሚደረግ ሳልዘጋው ልም እንዳይል በረከት ወንድማችን። እሺ ድጋሚ እንድትነግረኝ ብዬ ነው። ልም ካለ ልም ነው የሚል ሰማሃል? እሺ አሁን በሁለተኛው ስልክ ላይ እዚህ ሌላ ስልክ ይዣለሁ ይሄውና እዚህ ጋር
ይታየኛልና ስቶፕ ሪከርዲንግ የሚል አለ። እሱ እንደምነካ ኦኬ እሺ ከዛ በኋላ ኤንድ የሚለውን መንካት ነው። እሺ አዎ አውዲዮ ግን ኦዲዮ ነው ሴቭ ያደረገው ቪዲዮ አይደለም እዚህ ጋር እንደማየው። እንግዲህ ይሁን ችግር የለውም። ምክንያቱም ከመነሻውም ኦዲዮን ነው መሰለኝ ሪከርድ ያደረኩት። አሁን ሪከርድ የሚል ይታያል። ቆማል። ኦዲዮን ነበረ ሳደርግ የነበረው ማለት ነው። ይሁን እንግዲህ ወደፊት እማረዋለሁ። እሺ እግዚአብሔር ይስጥልኝ። ተባረክ ቡሩኮን። እንግዲህ ለዛሬ ይሄው ይበቃናል። ቸሩ መድኃኔዓለም ይክበር ይመስገን። የእመቤታችን ክቡር ስሟ ይክበር ይመስገን። የቅዱሳን ስማቸው ይክበር ይመስገን። ጸጋውን በረከቱን ክብሩን መድኃኔዓለም ቸሩ ያሳድርብን። ሰሞኑን ደግሞ እንግዲህ አንድ ቀን እንመለሳለን። እስከዚያው ድረስ እናጠናዋለን። ምክንያቱም እዚህ ቪዲዮውን ሴቭ ማድረግ የፈለኩት ምንድነው እዛ ፌስቡክ ምኑም ወስዶ ደግሞ እዛ የሚያይ ሰው ካለ እንዲያየው ነበረ። እንግዲህ እንደ ቸርነቱ እሱ ባለቤቱ ያውቃል። ይሄው ነው እንግዲህ ያለን ነገር። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ንጹሕ ኃይል አሜን። በቸር ያገናኘን።